አቡነ ገብረ መንፈስ ቅዱስ ትንገርህ እኮ ማናት ሴቲቱ? የት ሀገር ዜጋ ነች? ሃይማኖቷ ምንድነው? ኦርቶዶክስ ነች ወይስ? አፕሊኬሽን ዋና በቃ ስለ ሙሉ ታሪክ የትኛውንም ልትነግርህ ትችላለች እና ይሄንን ላታከቻል ካላቀም ግን ማንም ይታወቃል። ብራዘር እሷ የምትነግረኝ የምታስተዋውቀኝ ሴትዮ ዜግነቷ ምንድነው? ስትፈልግ በአማርኛ ስትፈልግ በእንግሊዝኛ አልገባህም? ከቻልክ በተፈለገው ቋንቋ እኔን የሚዩት ያደረኩ ጀሚኒ ማናት? የምን እምነት ተከታይ ነች? የት ሀገር ተወላጅ ነች? ትዳር አላት? በዛው በዛው ምን ችግር አለ? አፍሽን ያዥ በላት፣ አፍሽን ያዥ በላት። እባክህ ወንድማችን ምን ሆነህ ነው እንዴ? ጠይቃት ልጠይቃት ትላለህ እንዴ? ሴቱን ወንዲውን በምን አወቅ? አፕሊኬሽን እኮ ነው። ምንም የሆነ እንዴ ትናገራለች። ኩራቷ አፋላት። ህፃናትን ጥምቀት የማይቀበል ሰይጣን ነው ብሎ አለ ማ ሉተር አለ ብለው አሉ። ራሱ ሰይጣን ከሆነ መሆን ይችላል። እሱ ሰይጣን ነው ብሎ ስላለ አይደለም ትምህርቱን የምንቀበለው። መካነ ኢየሱስ ሰርዛ ቀዳ መጣል አለባት እንደዛ ብሎ ያለው ሉተራውያን ዳር ያዙ፣ ዳር ያዝ እኮ አልኩ። ኢየሱስ ላለው ነገር ነፍሴም ሕይወቴም ይገዛል። ቴክ ካላለስ አላለም። ኢየሱስ አላለም። አዎ ሉተር እዚህ መጥቶ የህፃናትን ጥምቀት የማይቀበሉ ሰይጣን አለባቸው ብሏል። የራሱ ጉዳይ ማ ሉተር ጀርመናዊው መነኩሴ የሪፎርሜሽን አባት የተባለው በዚህ ጉዳይ የራሱ ጉዳይ እኮ ነው። ስለዚህ መካነ ኢየሱስና ሉተራውያን እኮ የህፃናትን ጥምቀት የማንቀበለውን እኛን ሁሉ ጭምር ሰይጣኖች ናቸው ብሎ የሚል እኮ ጽሑፍ አላቸው። የራሳችሁ ጉዳይ አልኩ እኮ። ሉተራውያንና መካነ ኢየሱስ እንደዚህ ብላችሁ ያንን የተለቀለቀ ጽሑፋችሁን የምታምኑ ከሆነ የራስ ጉዳይ። ዳር ያዝ፣ ዳር ያዝ። አባ ጊዮርጊስ ዘጋስጫ አባት ብለሃል። በ13ኛው መቶ ክፍለ ዘመን የነበረ ማለት ነው። እና ይህንን ሁሉ መቀበል አለብኛ የሉተርን የምቀበል ከሆነ እዚህ እኔ ሌላ ሽማግሌ አባርራለሁ፣ አንተ ሌላ ሽማግሌ አምጥተህ እኛ ላይ ልትጭን ትታታለህ እንዴ? እበጣጥሰዋለሁ ስል የሸረሪት ድርህ ታውቀው ግን ማለት ነው ክርስቲያን አይደላችሁም የምንልበትን ነገር እየመጣ ማስረጃ እየሰጠህን ያለ ክርስትናን አንድ አራተኛውን አታሟሉም። ዳጊ የእውነቱን ልንገርህ በትክክል ጊዜ ችግር የለ። አሁን በቃ ክርስትናው ላይ አውሩ፣ የተነሳችሁበት ሀሳብ ላይ አውሩ። የሚጠይቀን ጥያቄ በደንብ ስማውና መልስበት። እሺ ቀጥሉ። ቤካይ ይቀጥል። ስለ ምልጃ ነው በጣም የተጨነቀው። ዛሬም ድረስ ሰዎች ስለ ሰዎች ይማልዳሉ፣ በእግዚአብሔር ፊት ይቆማሉ። ይሄ እኮ ምንም አዲስ ነገር አለ ዛሬም ድረስ። አየህ አብርሃም ግን በአጸደ ነፍስ አልነበረም። ያ ነው ለውጡ። አሁን እናንተ የተበላችሁት ይሄ ነው። ስለዚህ በቃ ወደ እሱ ሀሳብ የምትሄድ ከሆነ ከኔ ጋር እናወራለን። ከቤካ ጋር ጭዋቃት መጨረስ መጀመሪያ ውይይታችን ጨርስ። አዎ ለዘላለም አይመልሰውም። ዳግሻይ ለዘላለም ነው አይመልሰውም። አይደለም ቤካ ጠየቀኝ፣ እየመለስኩልህ ነው። ይሄንን ህዝብ ነው የሚፈልገው። እሺ የሙሴን በእግዚአብሔር ፊት መቆምና ህዝቡን መዳን ምን ትለዋለህ? ንገረኝ። ከእግዚአብሔር ውጪ በስልጣኑ ሰው ለዛ ሰው ድነት ይሰጥበትን ማስረጃ በስልጣኑ የሚላለ ከሱ እስኪ አንድ ጥያቄ ልጠይቅህ። በስልጣኑ የሚላለ አቡነ ገብረ መንፈስ ቅዱስ ዝክር ነው። ዝክር ዘከረች አዘከረችው፣ መቶ የድነት ስራ ፈጸመላት። ይሄ ነው አይደል? የድነት ስራ ደግሞ ሐዋርያት በጣም ብዙ ድነት አድርገዋል። እግዚአብሔር ቀስፎ የሆነ ሳምበዲ ያዳነውን አሳየኝ እኮ። እግዚአብሔር እንዴት እንደሚቀስፍ ያሳየው አይደለም? ደግሞ ሐዋርያትም ሌሎች አባቶችም ነቢያትም እንዳዳኑ ደግሞ አሳየው። በነገራችን ላይ አሁን ያለው የምሕረት ጊዜ ውስጥ ነው። የሰው ልጅ በክርስቶስ ኢየሱስ እስኪድን ድረስ እግዚአብሔር አምላክ ይታገሳል። እንዲህ ወዲያውኑ ባረከው ነገር ወስዶ አይቀጣም፣ አያርድም። እንደዛማ ከሆነ ስንት ነገር እኮ አለ አሁን ላይ። እንደው እስኪ በቃ ይችን ጥቅስ ስናት። ይችን ሮሜ 1:28 ላይ ምን ይላል መሰለ? እግዚአብሔር ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፈው ሰጣቸው ይላል። አየህ፣ ይሄ የማይረባ አእምሮ የተባለው በዝርዝር ከዚያው ታየዋለህ። እንደዚህም ያደርጋል እግዚአብሔር ካልፈለግ ሰጣቸው። እኔ የከለው ነገር ሰጣቸው ነው ሰውዬ እግዚአብሔር ይቀጣል በሚለው ምንም ኦርቶዶክስ ግን እንደውም ንገረህ እዛ ሮሜ ላይ ምንድን ነው ሮሜ ምዕራፍ 1 ላይ ያነሳው ኦርቶዶክስን የሚወክለው በደንብ ያርገው። ለምሳሌ አምላክ አንተ አሁን ራሱ እያልክ ያለው ነገር እግዚአብሔር እንደሆነ ታውቃለህ፣ ግን ብታውቅም እንደ አምላክነቱ አታከብረው። ሮሜ ምዕራፍ 1 ላይ የዘረዘረው አንተ ነው በደንብ አድርጎ የሚገልጸው። ለምን ኃጢአት ከሰራህ ስማ ልንገርህ፣ ኃጢአት ከሰራህ ይቀጣል ነው ይቀጣል። እግዚአብሔር የቀጣው ደግሞ ጻድቃን አማልደው ያድናሉ። እዚህ ጋር አልቀጣም። እግዚአብሔር አምላክ አልቀጣም፣ አሳልፎ ነው የሰጠው። አልቀጣም ማለት ምንድነው? የማይረባ ስራ ያደርጉ ዘንድ እኮ ነው አሳልፎ የሰጣቸው።
ሰውዬ እባክህ እኔ ለምን አላሳይህም? ይኸውልህ የቀጣቸውን ላሳይህ። ሌላ መጽሐፍ ቅዱስ ክፍል ለመታረድ አሳልፎ ሰጥ። እሺ አንዴ ሜተር እንዳታነሳ ሜተር በቃ አልቻልክም ማለት ነው። አየህ ተሸነፍክ። ስለተሸነፍክ ነው በእኔ መልስ ናቸው። ዳግሻ ይቀጥልሽ። አሁን ኤርማያ ዳግሻ ይቀጥል። ቤካዬ ምን ልቀጥ? ይህንን ሐሰት እንደ ሽመል ስማ፣ ማን ነው እንደ ደብረ ብርሃን በግ ነድተህ ጨርሰው ምን ልበል? ዳር ያስይዘህልን። ክብር ለኢየሱስ ይሁን። ኤርምዬ እንኳን ደህና መጣልን። እህት ወንድሞቼ እንዴት ናችሁ? መስዬ፣ ታደለ፣ ህይወትዬ፣ ሳሚ ወንድማችን፣ ኦርቶዶክሳዊ ወንድማችን ሰላም። እየጠፋችሁ ሎክ አድርጋችሁብኛል እኮ። አይ እኛ ሎክ አላረግንብን፣ ሰይጣን ነው ሎክ ያረገብን። ታች ያላችሁ ሁሉ ተባረኩ፣ እንወዳችኋለን። ኤርምዬ ሰላም ብለን ቀጥሉ። እንኳን ደህና ቆያችሁ። እንዴት ናቸው ወገኖች? በቃ እንትን በነቆራ አሁን እንዴ ሰው የምትቀበሉት ሰላምታ ኤርምዬ ዳር ያስያዛቸው እኮ እንዳለ ታውቃለህ። ከቅድም ጀምሮ ዳር ማስያዝ ማለት ቤታችሁ ስለሆነ ማስወጣት። ከዚያ ውጭ ግን መልስ በቃ አሁን እኛንም ዳር ያስይዘናል። ያለቀ ቆይ ዘክርስቶስ ቆይ አንድ ጊዜ የሚገርመኝ ምን አይነት ሰው ነው? እየጠቃን አውቃለህ። መጽሐፉን ይገልጠዋል። ይህን ገድል ህጉን ያሳዝልን ነው። ክብር ለኢየሱስ ይሁን። ስብከት ይዘህ ዘክርስቶስ ቆይ እንደዛ ይወራም። እሺ አሁን በጣም ትዕግስታችን አትፈታተን፣ ጠብቅና ትቀጥላለህ። አይደለም ጊዜ ላሰጡ ለምን ላታወያዩ? ለምን ነው የምታስቀምጥ? ታዲያ እናንተን ትፋት እሰጥሃለሁ። ይኸው እሰጥሃለሁ። ኤርሚ መጥቷል፣ ያዋራሃል። እህቶች አሉ፣ ወንድሞች አሉ። ተረጋጋ። እኔ እሰጥሃለሁ። እነሱ ካልሰጡ ዘክርስቶስ እሰጥሃለሁ። ታባርረዋለህ። ምንም ዝግጠቶ የለውም። እኔ እንዳባረርከኝ እንደዚህ ማስወጣት ብቻ ነው መብታችሁ። እንደዚህ የምትረብሽ ከሆነ ምንም እኔ ገብታችሁም ተናግራችሁ አለማወያየት ነው። ብቻችሁን ጩሁ። እንደሱ ለመጮህ ከሆነ ብቻችሁን ጩሁ። በደንብ ለመወያየትና ለመማማር ከሆነ ደግሞ አሁን የገባሁትኝ እሰጥሃለሁ አልኩህ። ወንድሞች ከዚህ በፊት ገብተህ ካረበሽክ በስተቀር አያስወጡህም። አሁን ግን ከገባህ ድጋሚ እንድናስወጣ ፈልገህ ከሆነ የረብሽ ነው። ምን ሰዓት ነው የሰጠኝ? እሺ ምንድን ነው የተሰጠኝ? ንገረኝ። እንድናገር ምንድን ነው የተፈቀደልኝ? ዝም ብሎ በጩኸት ምናምን ሲሰጥ በጩኸት ብቻ ጮሆ ማሸነፍ። በነገራችን ላይ አእምሮ ላለው ሰው ምን ያህል ደካማነታችሁን ይረዳችኋል። አእምሮ ለሌለው ግን የእውነት ይመስለዋል። ምክንያቱም ዝም አጨብጫቢ ከሆነ ግን እርግጠኛ ነኝ ይህ ሁሉ ህዝብ ቢያንስ እንኳን ኦርቶዶክስ እኔ ነኝ አሁን ያስወጣሁ። አንተኛውም ለፍልፍና ወዲያው ላሰናብታችሁ። ቶሎ በል። አለፈልፍም ግን አስወራኝ። ታወራለህ እኮ አልኩህ። ሚዩት አድርግና ተቀመጥ። ተለፈልፍ ግን እታች አደረግህና እኛ እንነጋገራለን። ምንም ገብታችሁን ተናግራችሁ አዳመጣለሁ። ቴንኪው። ሚዩት አድርገውና ጠብቀን። ቴንኪው። ሰው ሰላም ወገኖችን ሰላም እንበልበት። ምንድነው? ምን አይነት መድኃኒት የሰጣችኋቸው? ቤካ ኤርሚሽ አንተ ነው ሰላም ላያስብሉክ ነው። በስማ ጫጫታ ምንድን ነው? ኖ ቤካ መድኃኒት ስትሰጥ ተጠንቀቅ ብየዋለሁ። እንደዚህ አይነት አይ ቲንክ የአንዱን ለአንዱ እየሰጠ መሰለኝ። ምንድን ነው የወጋቸው? አይ ችግሩ ያለው ቤካ ጋር ነው እኮ። ታዲያ ምንድን ነው የወጋቸው? ምንድን ነው የተነበበው መጽሐፍ? አሁን የዚህ ሁሉ ጦስ ችግር ራሱ ቤካ ነው። አያ የቀድሞ ሰው በጣም ነው እንትን ያለው። ይሄ ፓራስታሞል አይደለም የሆነ ያነስ ምናምን ነገር እንደዚህ ወጋለሁ ብለህ እንትን ምንድን ነው የሆነ ነገር ፓራላይዝ አታረጋጋል። እባክህ መድኃኒት አሰጣጥ ላይ ተጠንቀቅ ቤካ። ኤኒዌይ ምንድን ነው የተነበበው መጽሐፍ? እኔ አልገባኝም። አሁን ምን ብዬ አስተያየት ልስጥ? ኦርቶዶክስ መልስ አላት። የቱኛው ላይ ነው ጥያቄ አለ? ጥያቄ እንዴት እግዚአብሔር አምላክ ሲገናኛት ይላታል። ባሏን እኮ ነቅሶታል። አባላዘሩን እዛው ነቅሶ ያዘው እንዳለ አነሳው አነሳው ነው እንደሚለው አልተቆረጠም እኮ ነከሰው ነው እንዴ? ቆረጠው የሚል ላይ ያነበብከው አንተ? ኧረ በመድኃኒዓለም እንደዚህ አይነት አረስታውን በጠዋት ይዘን ትጠብቀኛለህ? እኔ ጋር ጠዋት ነው። በቀኛው ላይ ልበልበት፣ እዛው ተነጋገሩ። ሰላሙን ወገኖች ይህንን
ምን አሉ? እሺ እነ ሳሚ እድል ልስጠው። ምን አለ በዚህ ጉዳይ ላይ ሳሚ? እሺ ቀጥለው። ኦርቶዶክስ ወንድማችን ሳሚ ይኸው ተናገር። ምን አልክ በዚህ ጉዳይ ላይ? ሚዩት ነህ ሳሚ። ሳሙኤል ሚዩት ሆኛለሁ እኮ። ኦኬ ማን እንዳረጋ ሄዶ ነው አንተ ራስህ ቀደም አድርገህ ይሆናል። እሺ ምን አልክ በዚህ ጉዳይ ላይ ታዲያ? አይ በዚህ ጉዳይ ከሆነ ዳር ያዝ ብትለኝ እኔም ይሻለኛል። ምክንያቱም እኔ ቅድምም አውርቼዋለሁ፣ መጽሐፍ ቅዱስን ብቻ እናውራ እያልኩ ነበር፣ ግን ሊወራ አልቻለም። የምትወዱት እሱን ስለሆነ ምን ማድረግ እችላለሁ? እንግዲህ በመጽሐፍ ቅዱስ ዙሪያ ከሆነ እናውራ እያልኩ ነው። ይሄኛውን ታሪክ ሰምተው ታውቃለህ? ለምንድን ነው ዳር ያዝ ብለህ ስትለው? አልሰማሁትም። አሁን እኮ የሰማሁት ተነበበልህ? አዎ አሰማኝ፣ ሰምቻለሁ። በቃ ግን አልናደድም። በነገራችን ላይ የሚያናድድ ነገር አይደለም። ጌታ እንደዚህ ያደርጋል። ምክንያቱም ኖ አይደለም፣ እነዚህ ነገሮችን የተጻፈው ሊኖር ይችላል። ይሄ የኦርቶዶክስ የራሷ እንትን ነውና እንደፈለገች ወይ ልታስወጣው ወይ አምናበት ልትቀበለው ትችላለች። እሱ ሂደት ነው የሚጠይቀው። ግን መጽሐፍ ቅዱስ ላይ ብቻ የኛ እምነት የሚጠይቀው ይሄን ነውና እሱን ብናወራ ጥሩ ነው ባይ ነኝ። እሺ ዝሙት የሚያደርጉ በዝሙት ኃጢአት የወደቁ ሰዎች አሉ አይደል? ከድሮ ዘመን ጀምሮ። ቅድም ጠይቆኛል፣ አሁን ይሄን ጠይቆኛል። እባክህ ጠይቆኛል ኤርሚያስ። ቋድ መጣኝ የጠየቅ ማነው? የወደቁ ሰዎች አሉ አይደል? በዝሙት ከድሮ ዘመን ጀምሮ። አዎ አሉ፣ በደንብ ትልልቅ በደል የበደሉ በዚህ ጉዳይም የተላለፉ ማለት ነው። እግዚአብሔር ወደ እነሱ እንደዚህ እንቁራሪት፣ ጃርት፣ ጉርጥ፣ ጊንጥ፣ እባብ ምናምን ነገር ልኮ እግዚአብሔር በእንደዚህ አይነት ነገር አድርጓቸው ሌላ ፍጡር ደግሞ መጥቶ ጻድቅ የተባለ እናንተ ጻድቅ ብላችሁ እንደምትሉ ሲጀምር አቦ የሚባል ሰው የለም። እዚህ ያላችሁ ሰዎች ያው ዝም ብሎ ኦርቶዶክስ አየር ለመያዝ ብላ ያወራቸው ነው። አቦ የሚባል ሰው እዚህ ምድር ላይ ኤግዚስት ያደረገ ሰው አይደለም፣ አልነበርም፣ በታሪክ ውስጥ የለም። ፈልጋችሁ አታገኙትም። የግብፁ ብፁዕ አቡነ ሺኖዳ መጥተው ከብፁዕ አቡነ ጳውሎስ ጋር ሲነጋገሩ እኛ አቦ የሚባል ሰው አናውቅም ነው ያሉት። አቦ ገብረ መንፈስ ቅዱስ ነው የሚባሉት። አቦ ከዛ ጋር ነው። እኛ የጌታን ስም ጨምሬ መንፈስ ቅዱስ ብሎ የሚል ስም ጨምሬ በሌለ ሰውዬ የምናገር የለም። አቦ ነው የሚባለው። ኦኬ አቦ ቢል በልሳነ ግዕዝ ሰይጣን ማለት ነው። እንደው ትንሽ ጠንቀር ላድርገው ግን አይደለም። አቦ የምንለው በኦርቶዶክስ እኮ አቦዬ ገብረ መንፈስ ቅዱስ የሚለውን ነው አቦ በሚል አሳጥሮ የሚያወራው እንጂ ሌላ አይመስለኝም። አቦ ነው እኔ በአቦ ነው እንጂ የጌታን ስም እዛ ጠርቼ አብሬ ጨምሬ በሌለ ሰው ላይ አልጠራም ነው ብዬ የምልህ። መንፈስ ቅዱስ የኔ አምላክ ነው፣ የእኛ አምላክ ነው። የሱን ስም እዚህ ምድር ላይ በሌለ ሰው ባልነበረ ሰው ደግሞ ቢኖርስ ደግሞ የመንፈስ ቅዱስ ስራ ይላል እንዴ? ኤኒዌይ አቦ የሚባለው ሰውዬ ከእግዚአብሔር ይልቅ ራርቶላት ነው አይደል? እባቡን ሴትዮዋ እንዴት ነው የሆነላት? ለምንድን ይህን ታሪክ ይህንን የመሰለ ታምር ለመዝለል የፈለግከው? ሳሚ ለምን ይዝለለኝ ብለህ አልክ? ታምራት አይደል እንዴ? ታምራት አይደለም እንደ ይሄ ነገር ሊሆን ይችላል። አሁን ከዛ ጋር አሁን ስለ አቡ ገብረ መንፈስ ቅዱስ ነው ወይስ አቦ? ስለ አቦ ከሆነ ግን ልንገርህ፣ ሁለቱ የተለያዩ ናቸው? አንድ ናቸው። ታዲያ ስለ አቦ ነው አምታወራን ነገር እኮ ስለ አቦ ነው እኮ ስለ አቦ ላይ ያለው እንትን ግን እንደዛ አይደለም የሚለው። ምንድን ነው የሚለው? እኔ ጋር ባለው መረጃ መሰረት ግን ላነብልህ እችላለሁ። አንብብልን። ትልቁ ላይ አድርጌ ያለው እያሳየን አንብብልን። አይ ማሳየት እንትን አይደለም እንትን ላይ ስለሆነ ግን ዝም ብዬ ላንብብልህ። ስማኝ። የትኛው ነው የምታነብልኝ? ምን እንደምታነብልኝ? አይ ስለሱ ያለውን እኔ ጋር አንድ እንትን አለ መጽሐፍ አለ እና ስለሱ ካልሆነም ካልተስማማ ትተወዋለህ። አይ ስለማን ነው የምታነብልን እኮ ነው ብዬ እየጠየኩህ። ለዚህ እኮ ነው አየህ፣ አቡነ ገብረ መንፈስ ቅዱስ ተግባቦት አታውቁም።
ቆይ አድምጠኝ። ተግባቦት አታውቁም። ስንጠይቃችሁ አራምባና ቆቦ ነው የምትረግጡት፣ የምታወሩት ሌላ ነው። ከዛ እባካችሁ መስመሩን ጠብቃችሁ አውሩም ብለን ስንላችሁ አታወሩም። ከዛ እናወርዳችኋለን። ከዛ እድል አሰጡንም ለማውራት ትሉናላችሁ። የተግባቦት ህግ ታውቃለህ አይደል? ተግባቦት ማለት አሁን እያወራን ያለ እኔ ምን አልኩኝ? አሁን እኮ አቡነ ገብረ መንፈስ ቅዱስን ገድል ልንገርህ ነው። ያለበለዚያ ጥቅስ ምናምን ብትለኝ ከየትኛው ጥቅስ ልንገርህ? ግን ያለውን ልንገርህ። አቦ የሚባለው እና እሱ የተለያዩ ናቸው ወይስ አንድ አይነት ናቸው? አንድ ናቸው አልኩኝ እኮ። አንድ ናቸው። ቴንኪ። አሁን የምታነብልን የየትኛው ወር ስንተኛው ምዕራፍ ስንተኛው ቁጥር ላይ ምን የሚለውን ሀሳብ ነው? ወሩ ንገረኝ። ወርሃ የትኛው ላይ ነው? እኔ ለብቻው ተገልጾ በትክክለኛ ለብቻው ተለይቶ ስለሱ የተጻፈ አለኝ። አንድ ካልተዋጠልኝ አልተዋጠልኝም። በየት ምኑን መቼ አጎረስከኝና ነው የሚዋጠልኝ? ለአንብብልህ። የትኛው ወር ላይ ነው? የትኛው ወር ላይ የተጻፈ? አይ ወር ምናምን ሳይሆን አይደለም ካልክ ትተወዋለህ። በቃ እኔን የሚዩት ያደረግኩ እንዳትከፍተው። እሺ፣ መረጃህ በቂ አይደለም። ውልክፍክፍ የሆነ መረጃ ነው ይዘህ የመጣኸው። አየህ፣ አቦ ብለህ ካልክ ገድሉን ከሆነ የምታነበው የወርሃ መስከረም አለ፣ የወርሃ ጥቅምት አለ፣ የህዳር ታህሳስ ወይ መጋቢት እንደዚህ አለ። አይ በቃ እንዴ አንተና ሚስት ቁጭ ብላችሁ ጽፋችሁት ቢሆን እኔ ምን አቀላለሁ? እናንተ ቤት ሁሉ ነው የሚጽፈው ተነስቶ፣ ወይ ራስህ ጽፈውስ ቢሆን አንተ የጻፍከው የፍቅር ደብዳቤ አይነት ነገር ቢጤስ ቢሆን ከትከራስ ጋር አንስተ የምታነበው መረጃ አትነግረንም። መጽሐፉን አሳይ አላሳይም። እሺ ከየትኛው ወር ላይ የምታነበው? ዝም ብዬ ላንብብል ዋጣው ትለኛለህ። መቼ አጎረስከኝና የምውጣው? መረጃ አምጣ። እኛ ጋር ስታወራ ኤርሚያስ ላይ የማወራ መረጃ አምጣ። የትኛው ወር ላይ በስንት ዓመተ ምህረት የታተመ በየትኛው ማተሚያ ቤት የታተመ መጽሐፍ ነው የምታነብልን? አሁን ድጋሚ ድልስተ ካልሆነ ሳምሻይ በቃ እንጂ እንደዚህ ውልክፍክፍ የሆነ መረጃ ነው አልፈልግም። በስንት ዓመተ ምህረት ነው የታተመው? የምታነበውን ጽሁፍ ማን የጻፈው? በየትኛው ማተሚያ ቤት ነው የታተመው? የትኛው ገጽ ላይ ነው? ቴንክ ዩ ልንገር። ጀሚኒን ታውቃታለህ? ጀሚኒን ታውቃታለህ? ጀሚላ? አይ ጀሚላ አይደለችም። ጀሚኒ ያለች ዋና ሙሉ ኢንፎርሜሽን የሚናገር ማለት ነው። አሁን አዲሱ እንትን ማለት ነው። ጀሚኒ ሙስሊም ነች አይደል? እስቲ ብትሰማስ እየጠየቅኩኝ ስትመልሽ ብትሰማስ። ጀሚኒ ጀማነሽ ነው ወይስ ምንድን ነው? ጀሚኒ ማለት ሲሪ ማለት መሰለኝ። ስልክ ላይ ያለውን አምጥተው ሳይሆን ስልክ ላይ የምትመልስል። ኧረ ቆይ ታዴ በህግ አምላክ እንዴ! ጀሚኒና ጀሚላን እኔ ተምታተውብኛል። ምንድን ነው ያለኝ? ወይዘሮ ማናት እኮ ላስተዋውቅ። በእንትን ልጠይቅና ከተስማማ ላርግልህ። ልክፈትና ስማ። እኔ ለመክፈት አትሯሯጥ። መረጃውን በመጀመሪያ ማነች ጀሚኒ? ወይዘሮ ጀሚኒ ስለ አቡነ ገብረ መንፈስ ቅዱስ ትንገርህ እኮ። ማናት ሴቲቱ? የት ሀገር ዜጋ ነች? ሃይማኖቷ ምንድን ነው? ኦርቶዶክስ ነች ወይስ? አፕሊኬሽን ዋና በቃ ስለ ሙሉ ታሪክ የትኛውንም ልትነግርህ ትችላለች። እና ይህንን ላታከቻል ካላቅም ግን ማንም ይታወቃል። ብራዘር እሷ የምትነግረኝ የምታስተዋውቀኝ ሴትዮ ዜግነቷ ምንድን ነው? ስትፈልግ በአማርኛ ስትፈልግ በእንግሊዝኛ አልገባህም? ከቻልክ በተፈለገው ቋንቋ እኔን የሚዩት ያደረግኩ። ጀሚኒ ማናት? የምን እምነት ተከታይ ነች? የት ሀገር ተወላጅ ነች? ትዳር አላት ወይ? ስንት ልጆች ወልዳለች? የላትም? ይህን ሁሉ ነገር በመድኃኒዓለም ታዴ እንዴ ተውን እንጂ ይንገረን። ወይዘሮ ጀሚኒ ማናት ደግሞ? አዲስ ታቦት ነው ወይ? እኮ ነው ኤርሚ የወይስ ተናጋሪ ናት? ኬሽን ነው። ቆይ ፎቶ አንስቼ ላክልክ። ወይኔ ኤርምሽ በቃ እንደዚህ በቃ ስለምን ወይዘሮ ነው የምታወራው? ኤርሚ እኔ ተዋጠን ጀሚኒ አለኝ ትንገርህ አለኝ። አሁን ልጠይቃትና እስኪ አንዴ ታዳምጣለህ። በዛው እውቃት በዛው ምን ችግር አለ? አፍሽን ያዥ በላት። ወንድማችን ምን ሆነህ ነው እንዴ? ልጠይቃት ትላለህ እንዴ? ሴትዮን ወንዲሁን በምን አወቅ? አፕሊኬሽን እኮ ነው። ምንም የሆነ እንዴ ትናገራለች። ኩራቷ አፋላት እዚህ ጋር እኮ እናውቃለን። አፕሊኬሽን ነው፣ ጉግል ነው።
ስለዚህ ታዲያ ምን ላሳይ ትላለህ? አፕሊኬሽኑ ሼር ላድርግልህ በለው ከፈለግ። እሱ የገባው ሊያወራ መስሎኝ። ለምንድን ነው እሱ ጀሚላ ጀማነሽ ምናምን ነገር እያልክ እዚህ ትውልዱን ግራ ተጋብተህ ግራ ለማጋባት የምትፈልገው? አንተ አታወራም እንዴ? ተናገር እንጂ። እሷ የኦርቶዶክስ እምነት ተከታይ ናት። መቼ ነው መጽሐፍ የተጠመቀችው? መቼ ነው የተጠመቀችው? ትናገርልን ብላችሁ የምትሉት ደግሞ አሁን እናንተ ቁጭ ብላችሁ ማሽን እንዲናገርልን የምትፈልግ ማለት ነው። ለኦርቶዶክስ ማሽን ሆነ መስካሪው ልጆቿ ዝም ብለው ማሽን ሆነ መሰከሪ ኤአይ ምናምን ነገር ማለት ነው። አይ በቃ እሺ፣ እንዴት አልሰማምን ያልከኝ ይህን ነገር ሳሚ፣ በራስ ላይ ሙድ ያስክ የመጀመሪያ እንትን ማለት ምንድን ነው? ተው በቃ። ለኦርቶዶክስ ልጆቹ አይመሰክሩም። አፕሊኬሽን ኤአይ የሰራው ወይ ሰምቲንግ እንደዚህ አይነት ቴክኖሎጂ የሰራው እሱ ይመሰክራል። እናንተ አፋችሁን ዝም ብላችሁ የምትመሰክረው ጀሚኒ ጀማኒ ጀማነሽ ጀሚላ ምናምን ነገር ብሎ የሚል ማለት ነው። ትናገር ትመስክር ብለህ ትላለህ። አንተ አትመሰክርም እንዴ? አቦ በእርግጥም ሰው ቢሆን ኖሮ እኮ ቢሰማ ጻድቁ ይሰሙኛል ለእሳቸው መሰክርላቸዋለሁ ብለህ የምትለው ሰው ቢሆን ኖሮ በሰማህ ነበር። አንተ አታፍርም? እንዴት ለእኔ አትመሰክርልኝም ብሎ ይልህ ነበር። አሁን ሚዩት አድርገውና እንደዚህ አይነት ቀልድ ተው ብራዘር። እኔ እንደዚህ አይነት ቀልድ ነው እንትን ያለኝ እንዴ። ጀሚኒ አለ እንጂ ኒስ ብትሆን እኔ ምን አውቃለሁ? እዛ የምታወራዋ ሴትዮ የምትላት። እሺ ስለ መጽሐፍ ቅዱስ እናውራ። በቃ እሺ፣ እሱ ይቀር። መጽሐፍ ቅዱስ በማውራት ፈለከው መጽሐፍ ቅዱስ ላይ እንዴ? የተጠየቀውን እኮ ነው የተጠየቀውን እያወራን በመጽሐፍ ዙሪያ እናውራ፣ በመጽሐፍ ቅዱስ ዙሪያ እናውራ እያልኩኝ ነው። ገድላቶችን እንትን እየተባለ ያለው ምንድነው? ማውራት የፈለግከው መጽሐፍ ቅዱስ ላይ ብዬ ስለ ወንድሜን ወደ መክሰስ አትሄድ። ምንድነው የፈለግከው መጽሐፍ ቅዱስ ላይ ማውራት? አይደለም ክርስቲያን ኦርቶዶክስ ክርስቲያን ናት የሚል ጥያቄ መጣና በዛ ዙሪያ ነው። ኦርቶዶክስ ደግሞ ክርስቲያንና ብቻዋንም ክርስቲያን የሆነች ሃይማኖት ኦርቶዶክስ ነች ብዬ ጀመርኩ። በዛ ነው እንትን ያለው። ኦኬ እሺ። ስለዚህ መጽሐፍ ቅዱሳዊ ነው ማለት ነው። ኦርቶዶክስ ክርስቲያን ናት እንደዚህ ብሎ ነው ክርስቲያን ናት ብሎ ጠየቀህ። አንተ ነው መልስ ነው። ከአንተን ጀምር ማለት ነው። አንተ ኦርቶዶክስ እምነት ተከታይ ነህ አይደል? በትክክል ክርስቲያን ነህ? አዎ። እሺ አንዴ ጠብቀ። የእምነት ቃል ክደቱን መያዝ አለብኝ አይደል ወገኖች? ስናወራ አላልኩም ብሎ መጻፍ አለበት ማለት ነው። የጽሁፍ ቢቀርስ ምን ችግር አለው? ኤርሚ የለም እንደዚህ ዘመኑ የመተማመኛ ዘመን አይደለም። ያልከውን አላልኩም ያላችሁትን አላልንም እንዴ? በፍጹም መቼ አልኩና የቱ ጋር መቼ፣ በየትኛው ደቂቃ፣ በየትኛው ሰዓት፣ በየትኛው ሰከንድ የምትሉት ነገር ስላለ እያነበብን ማን እየጻፍን ግድ የለን እናዘግማለን ማለት ነው። እሺ ኦኬ። ሳሙኤል ኦርቶዶክስ ነህ? ክርስቲያን ነው ወይ ብዬ ስልህ መልስህ አዎ። ኦኬ። መቼ ነው ክርስቲያን የሆንከው ሳሚ? ኧረ ከልጅነቴም ጀምሮ ክርስቲያን ነኝ። ንገረኛ። ልጅነቴ ብለህ ዝም ብለህ ድፍና አታርገው። እድሜ ካለም ንገረኝ። ከልጅነቴ ጀምሮ ክርስትናን ኦርቶዶክስን የተቀበልኩ ነኝ። ኦርቶዶክስ ከሆንኩ ክርስቲያን ነኝ።
እኮ ከመቼ ጀምሮ ነው ያልኩ? መቼ ጀምሮ? እድሜን ልትፈልግ እንደ እድሜን መናገር አልፈልግም። እሺ ከልጅነቴ ነው ያልከኝ? ከልጅነት የሚለው ነው ያዝ። ከእናት ማህፀን ስትወጣ ጀምሮ ማለት ነው አይደል? አሁን እንዴ እናቴ ማለት የኔ ነው። እናቴ ማለት የኔ ነው። ምንድን ነው እሱ? የኔ እናቴ ነው የእናቴን ሃይማኖት ተከትዬ ነው የሄድኩት። በዛው ነው የቀጠልኩት። አንተ ከልጅነት ጀምሮ ነው አይደል ክርስቲያን የሆንከው? አዎ። ልጅነት የጀመረው ከእናት ማህፀን ስትወጣ ነው ወይስ በእናት ማህፀን ውስጥ ሁሉ ሆነ ጭምር ነው ክርስቲያን የነበርከው? አይደለም፣ ከወጣው በኋላ ባለው ዙሪያ ነው የምነግርህ። ክርስቲያን ሆኜ ነው የተፈጠርኩት። ከማህፀን ከወጣው በኋላ ነው ክርስቲያን የሆንኩት አልከኝ። ታስታውሰዋለህ ወሩና ጊዜው የጀመርክበት? በጭራሽ እንዴ! ልጅ እኮ ነኝ። ሙሉ ስጠመቅም ከልጅነቴ ጀምሮ ተጠምቄያለሁ። ከተጠመቅበት ጊዜ ጀምሮ ነው ማለት ነው። አዎ ሃይማኖት ትክክለኛውም ወደ ትክክለኛው ሙሉ እንትን የሚሆነው እኮ ስጠመቅም ነው። ዝም ብሎ በማመንም ማመን አይደለም። በዛ ሰዓት መቼም አምኜ አይደለም ተጠምቄያለሁ። ክርስቲያን የሆንከው ሳትጠመቅ በፊት ነው ወይስ ከተጠመቅ በኋላ ነው? ተጠመቅ ራሱ ክርስትናን ማለትም ልጅነትን ስላለ በአስተምሮ መሰረት ስጠመቅ ክርስቲያን ተግባቦት ወቅሳሚ እንዴ ከተጠመቅ በኋላ ነው ክርስቲያን የሆንከው ወይስ ሳትጠመቅ በፊት ነው ክርስቲያን የሆንከው? ከተጠመቅኩ በኋላ ክርስቲያን ሆኛለሁ። ቴንክ ዩ። ከተጠመቅሁ በኋላ ክርስቲያን ሆንኩ። ኦኬ ቴንክ ዩ። ይሄ በቃ ግልጽ የሆነ ማለት ነው። ኦኬ ሳትጠመቅ በፊት ምን ነበርክ? ሳልጠቀም ልጅ ነኝ። በቃ እንደተወለድኩ ምንም የማውቀው ነገር የለም። አረማዊ ነበርክ ወይስ ምንድን ነበር? ልጅ ነኝ እንዴ! ገና ሕፃን እኮ ነኝ። ልጅ ሆኜ እኮ ነው የተጠመቅኩት እኮ። አረማዊ ልጅ ነህ ወይስ ምንድን ነህ? አረማዊ ምንድን ነው? የማያምን ማለት ነው አይደለም። የማያውቅ ገና ሕፃን ልጅ ነው። ሕፃን ልጅ አያውቅም። ገና ስለ እምነት አያውቅም። ሕፃን ልጅ አያውቅም። ያልተጠመቀ ማለት ነው። አረማዊ ማለት ያልተጠመቀ የማያምን ማለት ነው። አረማዊ ሕፃን ነው ወይስ አይደለም? በዛ ከመጠመቅ በፊት ሕፃን በአርባ ቀኔ አረማዊ ምናምን የሚል ነገር አይኖረውም። እሺ ሳትጠመቅ በፊት ክርስቲያን ነበርክ? ሳትጠመቅ በፊት ከዛ በፊት የሚለው ልጅ ነኝ፣ በጣም ልጅ ነኝ፣ አላቅም ነው። አሁን እነዛ ቀናት ብራዘር፣ እኔ ሽማግሌ ነው ያላልኩም። እኔ እምነት ላይ ነው እንጂ የማወራው እድሜ ላይ አይደለም እያወራሁ ያለሁት። ሕፃን ነኝ፣ ጥጦ ገና እየጠባሁ ነው። አይ ሙቅ ነው አብሲት ነገር ጀምሬያለሁ። እንደዛ አትበለኝ። እኔ ያልኩት ሳትጠመቅ በፊት ምን ነበርክ ብዬ ስልህ ሕፃን ነው ሽማግሌ ነው አይደለም። ጡት የቱ ጋር ነው የተውከው? ጡጦ የቱ ጋር ነው የጀመርከው? እሱን አይደለም። ይሄኔ ጥያቄ እድሜው ላይ አይደለም። እኔ እምነቱ ላይ ነው። ሳትጠመቅ በፊት አረማዊ ነበርክ ወይ? አረማዊ ሕፃን ነበርክ ወይ ያልኩህ፣ ወይስ ሳትጠመቅ በፊት ምን አይነት ሕፃን ነበርክ? ይቺ አረማዊ የምትለው ግራ ገብታኛለች። ምን እንደተፈለገ አላውቅም እንጂ ልጅ ነኝ። ያላመነ እንዴት በዛ የተወለደ ልጅ በዛ ሕፃንነት የማያምን ሕፃን የሚያምን የሚያስብል ነገር የማይናገር ምንም ነገር የማያደርግ ሕፃን አንተው ራስህን እየጠየቅ በቃ አንተ በለን የሚዩት አድርጌያለሁ። በቃ ትቼዋለሁ። ራስህን ጠይቅ፣ ራስህ መልስ። እኛ ዝም ብለን ታብታብ እናደርጋለን። በቃ ያን የፈለግከው ራስህ እየጠየቅ ታዲያ እንዴት ላውራ? ይኸው እያጻፍኩ ሰው እያየ እየጠየቅኩ ነው። ምን አልከኝ? ልመልስልህ። ሳሙኤል ኦርቶዶክስ ክርስቲያን ነህ እየስለ አዎ፣ ያው እምነቱ ኦርቶዶክስ ነው። መቼ ነው ክርስቲያን የሆንከው? በልጅነቴ። ከማህፀን ከወጣህ በኋላ ነው ክርስቲያን የሆንከው እየስለ ከተጠመጥኩ በኋላ ነው ክርስቲያን የሆንኩት አልከኝ። ሳትጠመቅ በፊት ምን ነበር ካልኩ፣
አረማዊ ሕፃን ነበርክ? ይሄ ማለት አረማዊ ማለት ያላመነና ያልተጠመቀ ሕፃን ነበርክ ወይስ ሳትጠመቅ በፊት ምን ነበርክ አልኩ። ያልተጠመቀ ሕፃን ነበርኩ። ያልተጠመቀ ሕፃን ያልተጠመቀ ምን ይባላል? የሚያምን ወይስ የማያምን? እሱን አላውቅም። አሁን ባልከው ከሆነ አረማዊ ስላልከኝ ከፈለክ ጻፈው። አልጽፈውም። በቃ አልገባኝም ብላል። ድጋሚ አልጽፈውም። እዚህ ጋር ጽፈዋለሁ። ያልተጠመቀ ሕፃን ምንድን ነው የሚባለው? ምን እኔ ትርጉሙን እኮ ስለማላውቅ ነው። ገና የተወለደ ሕፃን ነው። ገና አዲስ ስለሆነ ምንም ነገር የሚታወቅ ምን እንበለው? እድሜውን ገባኝ። አረማዊ በለው ከፈለክ። እኔ በዛ ትርጉም የሚያስፈልግ ከሆነ ያልተጠመቀ አረማዊ ነው ብለሃል። አረማዊ በለው። አረማዊ ሳሙኤል ማለት ነው። ሕፃኑ ሳሙኤል። አረማዊ ሕፃኑ ሳሙኤል የራስ ስም ማለት ነው። ያልተጠመቀው ሕፃን ማለት ነው። ማን ነው? አረማዊ ሕፃኑ ሳሙኤል ማለት ነው። አልተጠመክም፣ አላመንክም፣ አልተጠመክም። ስለዚህ ስትወለድ ጀምሮ ያላመንህ ያልተጠመቅህ አረማዊ ሕፃኑ ሳሙኤል ነበር ማለት ነው። እሺ፣ ስትጠመቅ ነው ክርስቲያን የሆንከው ማለት ነው። ስትጠመቅ ክርስቲያን ሆንክ አይደል? ስትጠመቅ ክርስቲያን በትክክለኛ ሙሉ ማለት ነው። ክርስቲያን ሳይሆን በቃ በትክክለኛ ድህነት የፈጸመ ክርስቲያን ማለት ነው። ሙሉ ክርስቲያን ሆንክ። አዎ። ቴንክ ዩ። ለመጠመቅ ምን ሰማህ? ማነው ለመጠመቅ አምነሃል አይደል? ለመጠመቅ አምነህ ነበር? ልጅ ነኝ ያልኩት። ለመጠመቅ አምነህ ነበር? እድሜ አትንገረኝ። ልጅ ነኝ፣ ጎረምሳ ነኝ፣ አላምንም። በኋላ ነው ያወቅሁት። እድሜ አትንገረኝ ሳሚ፣ እድሜ አትንገረኝ። ልጅ ነኝ ስትለኝ እድሜ እየነገርከኝ ነው። እኔ ከእምነት አኳያ ነው እየጠየቅኩ ያለሁት። እምነትህ ላይ ነው እንጂ ከእምነት አኳያ ያመንከው ነው እንጂ እየነገርኩ ያለሁት። ሽማግሌ ነበርኩ፣ ወጣት ነበርኩ፣ ገና እየተሯሯጥኩ ነበር፣ ሕፃን ነበርኩኝ። እንደዛ ትበለኝ። እድሜ አይደለም የጠየቅኩ። ለመጠመቅ አምነህ ነበር ወይ ነው ያልኩ። እኔ እኮ ይህን ቃላት ራሱ የምትናገረው ራሱ እኮ በጣም ለማንም ግራ የሚገባ እንደሆነ እኔ እርግጠኛ ነው የምነግርህ። ለምን የሚያምታታ ነገር ትጠይቀኛለህ? ግራ ስላጋባው ሶሪ። ግን ያልኩ ለመጠመቅ አንድ ሰው ለመጠመቅ ማመን አለበት አይደል ሳሚዬ? አዎ። ኦኬ፣ እሱን ከእሱ አኳያ ነው እየነገርኩ ያለው። ለመጠመቅ ማመን አለበት። ስለዚህ አንተ ለመጠመቅ አምነህ ነበር። የልጅነት ጥምቀት ግን ከዛ ጋር አይገናኝም። ኦኬ፣ ስለዚህ የልጅነት ጥምቀት ማመን አይጠበቅበትም እያልከኝ ነው? አይጠበቅበትም። ኦኬ፣ ቴንክ ዩ። ስለዚህ ሕፃናት ለመጠመቅ ማመን አይጠበቅባቸውም ነው አይደል ያልከኝ? አይጠበቅበትም ነው አይደል ያልከኝ? ሕፃናት ለመጠመቅ ማመን አይጠበቅበትም ነው አይደል ያልከኝ? አዎ፣ ማመን አይጠበቅባቸው። ማን ያለው? መጽሐፍ ቅዱስ ላይ ያለ ማስረጃዎች አሉ። ሰጠኝ። መጽሐፍ ቅዱስ ላይ ማን ያለው? ይኸው ሄደ ነው ማለት ነው። ቴንክ ዩ። ስጠኝ። ማን ያለው እንደዚህ ብሎ ሕፃናት ለመጠመቅ ማመን አይጠበቅባቸውም ብሎ ያለው? ጌታ ኢየሱስ ነው? ሐዋርያቱ ናቸው? የብሉይ ኪዳን ነቢያት ናቸው ወይስ? ቀጥታ ንግግር የለም። በነገራችን ማን ያለው? ከነ ቤተሰቡ ይጠመቅ የሚል አለ። ይሄው እንደዚህ አይነት ቃላቶች ናቸው እንጂ ሕፃናት የሚል ከሆነ የለም። ይህን ልንገርህ፣ እሱን ከሆነ ማስረጃ የምትፈልገው የለም። እዚህ ያልከውን ሰማኝ። ሕፃናት ለመጠመቅ ማመን አይጠበቅባቸውም ብለህ ስትለኝ አይጠበቅባቸውም እኮ አትደጋግሙ። ማን ነው ያለው? ይህንን ትምህርት ማን ያለው? ማን ነው? ኢየሱስ ነው? ማን ያለው? መጽሐፍ ቅዱስ ላይ ጥቅሶችን ልንገርህና አውጣው ይውጣ። መጽሐፍ ቅዱስ ላይ ችግር ሕፃናት ለመጠመቅ ማመን አይጠበቅባቸውም ብሎ ያለውን አካል ንገረኝ። በመጀመሪያ ጌታ ኢየሱስ ነው ወይስ ሐዋርያቱ ናቸው ያሉት? ወይስ የብሉይ ኪዳን ነቢያት? ወይ ከመጽሐፍ ቅዱስ ውጭም ስለምትቀበሉ
መሐመድ ነው ያለው ወይስ አይደለም? በተአምር መጽሐፍ ቅዱስ ብቻ ነው ልናወራ ከቻለን መጽሐፍ ቅዱስ ነው። ኦኬ ማን ያለው ከመጽሐፍ ቅዱስ ላይ? እሺ ለምሳሌ አንደኛው ቆሮንቶስ 1:16 ጳውሎስ ነው የጻፈው አይደል? ቆሮንቶስን ጳውሎስ ነው አይደል የጻፈው ቆሮንቶስን ወይስ ሌላ ነው የጻፈው? አንደኛው ቆሮንቶስ 1:16 ማለት ነው። ማን ነው ጻፈው? ጳውሎስ ነው ማለት አይደል? ጳውሎስ ይመስል። ኦኬ ጳውሎስ ሕፃናት ለመጠመቅ ማመን የለባቸውም ነው ብሎ አይደል ያለው? አሁን የምናወጣው ጥቅሱ ላይ ቃላት አደጋግም ብራዘር እየሰማኝ ማለት ነው። ቅዱስ ጳውሎስ አሁን በምሰጠኝ በአንደኛ ቆሮንቶስ ላይ ሕፃናት ለመጠመቅ ማመን አይጠበቅባቸውም ብሎ የሚለውን ቃል እዚህ ቅድም ያጻፍከኝ እሱ ነው አይደል? አሁን የምታሳየኝ ሄደ ከዛ ውስጥ ያለ ማለት ነው። የግዴታ አይጠበቅባቸውም ቃላት በቃላት የሚሆን አይደለም። አባባሉን ነው እየተናገርኩ ያለው። አባባሉ ይሰማ እሱ ይነበብና ይታወቅ። እንደማመጥ ሕፃናት ለመጠመቅ ማመን የለባቸውም ብሎ ያለ ማንም ሐዋርያ ወይ ጌታም አላለም አይደል? ቃል በቃል የተጻፈ የለም አይደል? ቃል በቃል አልተጻፈም። እየተናገርኩ ያለሁት ቃል በቃል አልተጻፈም። ብዙ ጥቅሶችን ልነግርህ እችላለሁ እኮ ግን ቃል በቃል አልተጻፈም። ያድምጠኝ ወንድሜ። ስለዚህ በጣም ይቅርታ። ስለዚህ ምንድን ነው የሚባል የለም ማለት ነው። አለቀ። በ4 ነጥብ ተዘግቷል። መልሱ መልሰልናል። የለም ጳውሎስም አላለም፣ ጌታ ኢየሱስም አላለም፣ ጴጥሮስም አላለም፣ ዮሐንስም አላለም። የለም አለቀ። እንዲህ ከሆነ እኮ ልክ አይደለም አካሄዱ። የለም አድምጠኝ። ከሌለ አንተ ኬት አምጥተህ ነው ሕፃናት ለመጠመቅ ማመን የለባቸውም ብለህ ያልከው? ጳውሎስ ካላለ እምነት ብቻ የሚል መጽሐፍ ቅዱስ ላይ አለ። ጥያቄን ስማኝ በተክል ሳሚ ፕሊስ። እኔ የሚዩት ያደረኩ እኔ ሳወራ አደረ። ልብ በል ጳውሎስ አለ ብለህ ልትለኝ ቆሮንቶስ ብለህ ጀመርክና እኔ የጠየኩን ጥያቄ ድጋሚ ያስታወስኩ። ምን የሚል ሕፃናት ለመጠመቅ ማመን አይጠበቅባቸውም ብሏል ወይ ብዬ ስልህ ኖ እንደዛ ቃል በቃል ያለው የለም ማለት። ስለዚህ ጳውሎስም አላለም፣ ጌታዬም አላለም፣ ኢየሱስም ጴጥሮስም አላለም፣ ዮሐንስም አላለም። ስለዚህ የለም ማለት ነው። እንደዚህ የተጻፈ ከሌለ ይህንን አማርኛ ማለት እምነት ብቻ የሚል አውጣልኝ። ከዛ በኋላ እናውራ። እምነት ብቻ የሚል መጽሐፍ ቅዱስ ላይ እናንተ እምነት ብቻ አይደለም የምትሉት፣ መጽሐፍ ቅዱስ ላይ ያውጣልኝ። ኦኬ ድጋሚ ሚዩት አድርጌያለሁ። ጨርሼ ስሰጥህ ታወራለህ። አንተ ይህንን አረፍተ ነገር ሰርተህ ሕፃናት ለመጠመቅ ማመን አይጠበቅባቸውም ብሎ የሚለውን ከየት ነው ያመጣኸው? ጳውሎስ ካላለው ቃል በቃል ጌታ ኢየሱስ ካላለው ቃል በቃል ጴጥሮስ ዮሐንስ ካላሉት ቃል በቃል አንተ ከየት ነው ይህንን አረፍተ ነገር ማን ነው ሰርቶ የሰጠህ? ወይስ አንተ ከማህፀን ስትወጣ ይዘው የወጣው አረፍተ ነገር ነው? ሕፃናት ለመጠመቅ ማመን አይጠበቅባቸውም ብለሃል። ማን ይህን አረፍተ ነገር ሰርቶ የሰጠህ? አሁን ማውራት ትችላለህ። ቀጥል፣ ንገረኝ። ማን ነው ይህንን አረፍተ ነገር ሰርቶ የሰጠህ? ሕፃናት ለመጠመቅ ማመን አይጠበቅባቸውም ብለሃል። ማን ነው? ይኸውልህ ቀጥታ በቀጥታ ከሆነ ብዙ ጥያቄዎች እናንተን ጋር አሉ። ቀጥታ ብቻ አይደለም የሚታሰበው። አባባሉንም መረዳት አለብን። በጥቅሶቹ አባባሉን እያነበብን እንስማማ። በጥቅሶቹ መሰረት ብራዘር የጠየቅኩ ለምደው ሳሚ ለምደው መግባባት ያቃተ እንዴ? አንተ ተግባቦት አታውቅም እንዴ? ተግባቦት የራስህን ብቻ እኮ ነው እያረክ ያለው። የራስህን ነገሮች ብቻ ለማስተካከል አትሞክር። እውነታንን ሂድ ነው ያልኩት። አልወጣኝም። እየተደማመጥን እየተስማማን እየተናበብን እንድንሄድ መደማመጥ አለብን። ኦኬ እዚህ ጽፍ ያለውን ኦኬ። ሕፃናት ለመጠመቅ ማመን አይጠበቅባቸውም ብለህ ያጻፍከኝ አንተው ነህ። ማን ያለው ብዬ ስልህ ቆሮንቶስ ላይ አልከኝ። ቆሮንቶስ ላይ እንደዛ ይላሉ ብዬ ስልህ አይ የለም ቃል በቃል እንደዛ የተጻፈ በቃ የለም ማለት ነው። ሕፃናት ለመጠመቅ ማመን አይጠበቅባቸውም ብሎ የሚለው የለም። ኦኬ ስለዚህ ወደ አንተ ልመለስ፣ አላስጨንቅህም። የለም በየለም ዘግተነዋል። ሳሚ ለመጠመቅ አምነህ ነበር ወይ ብዬ ስል ምንድን ነው የመለስክልኝ? ሳሚ ለመጠመቅ አምነህ ነበር? ለመጠመቅ አምነህ ነበር?
ደገምከው እኮ። አምነህ ነበር? ባጭሩ አምነህ ነበር ወይስ አላመንክም? ልጅ ነኝ አልኩኝ እኮ። ያንን ለማመን የሚጠበቅብኝ ነገር የለም። በመጽሐፍ መሰረት አምኜ ነበር ወይ አላመንኩም ነበር ነው ብለህ የምትመልስልኝ እንጂ ልጅ ነበርኩ ሽማግሌ ነበርኩ ብለህ እድሜ አትንገረኝ። አምነህ ነበር ወይስ አላመንክም ነበር ብዬ ስልህ አምኜ ነበር ወይ ደግሞ አላመንኩም ነበር ብለህ ትላለህ። ለምን አላመንክም ብዬ ካልኩ ልጅ ስለነበርኩ ብለህ ትለኛለህ። አምነህ ነበር ወይስ አላመንክም ነበር ለመጠመቅ? አላመንኩም፣ ገና አላውቅም። አላመንኩም ካልክማ ሌላ ፖለቲካ ነው። አሁን አባባሉን እንደዛ አድርገው። አላመንኩም አይ ተሰራ ነው እንጂ አላመንክም። ያላመንክበት ምክንያት በቂ ሪዝን አለህ ብራዘር። እኔ በቂ ሪዝን አለ ያላመንክበት ምክንያት። እኔ ፖለቲካ አልሰራበት አይደለም። ኦኬ ጌታችን ምን አይነት ሰው ነው አጥምቁ ብሎ ያለው? ያምን ምን አይነት ብዬ ስልህ ጥቁር፣ ቀይ፣ ወፍራም፣ ቀጭን፣ ረጅም፣ ኢትዮጵያዊ፣ ነጮች ምናምን ነገር እያልኩ አይደለም። ምን አይነት ሰው ማለት ያመነን ሰው ነው ወይስ ያላመነን ሰው ነው? ጌታችን አጥምቁ ያለው ጌታችን አጥምቁ ያለው በትክክለኛ ተምሮ አውቆ የሚያውቅ ሰው ነው እንዲጠመቅ የሚደረገው። ጌታችን አጥምቁ ያለው ማንን ነው ያልኩ ነው። ምን አይነትን ሰው ነው አጥምቁ ያለው? ያመነን ሰው ወይስ ያላመነን ሰው? ምን ማለት ነው? ጌታችን አጥምቁ ያለው ማንን ነው ብዬ ስልህ ያመነን ሰው ነው ወይስ ያላመነን ሰው ነው አጥምቁ ብሎ ያለው? ያመነን ነው። ያመነ የተጠመቀ ይድናል ነው። ምንም ሌላ ነገር የለውም። ያመነን ሰው ነው። ስለዚህ ማርቆስ 16 አይደል ሳምሻው? ማርቆስ 16 አዎ፣ እንደዚህ ተናበን ስንሄድ አይ ጥሩ ነው። ህዝቡ የሚሰማውም ጭምር በደንብ ይማራል። ኦኬ፣ ድጋሚ አሁን ጥያቄ የሚጠይቀው ጌታችን ያላመነን አጥምቁ ብሏል? ጥያቄ ነው። ያላመነን በጭራሽ መጠመቅም የለበትም ከህፃኖች በስተቀር። አንተ አይደለም ውሳኔ የምትወስነው፣ ጌታ ብሏል ወይ ነው ያልኩ። ጌታችን ብሏል ነው ያልኩ። የጌታን ንገረኝ። አንተ አይደለም የምትበይነው፣ አንተ አይደለም የሚበይነው እሱ ነው እንዴ። ጌታ እያለ እኔ እናንተ አንበይንም። ጌታ የበየነው ነገር ካለ ንገረኝ ነው ያልኩ። ጌታችን ያላመነን አጥምቁ ብሏል? ጥያቄ ምልክት ነው። ህፃኖቾች ግን ማስተማርም ምንም ነገር ማድረግ ስለማይቻል እንዴት አድርገን ያላመነን ጌታችን ያላመነን አጥምቁ ብሏል ወይ? አላለም። አሁን ወደ ህፃኖች እንዳትሄድ ነው እቺ ቃላት፣ ወደ ህፃኖች እንዳትሄድ ነው እንጂ እንደፈለክ ሌሎችን ከሆነ ልክ ነህ። አላለም ብራዘር። ህፃናት፣ ሽማግሌ፣ አሮጊት ፍንዳታ ብላችሁ የምትሉት እናንተ ናችሁ። ኦኬ፣ አላለም። ኦኬ፣ አጥምቁ ብሎ ያለው ማንን ነው ማለት ነው? ያመነን ነው። ያመነን አጥምቁ ብሏል። ያላመነን አጥምቁ አላለም። ልብ በሉ፣ ጌታችን ያመነን አጥምቁ ብሏል። ማርቆስ 16 ጌታችን ግን ያላመነን አጥምቁ ብሎ አላለም። ሽማግሌ የሆነ ወጣት፣ ፍንዳታ የሆነ አሮጊት አላለም። አራት ዘካን ማለት ነው። ኦኬ፣ አንድ ጥያቄ የምጠይቅህ ሳምዬ፣ ልብ በል እናስማኝ። ጌታችንን ኢየሱስን ተወደዋለህ? ጌታችንን ተወደዋለህ? ነገር የለውም። እንዴት ነው የማልወደው? በቃ እወደዋለሁ ወይ አልወደውም ብለህ መልስልኝ። ተወደዋለህ? እወደዋለሁ። እንደዚህ አይነት ጥያቄ እንትንም አይደለም። እወደዋለሁ። እወደዋለሁ። ቴንኪው ሳሚዬ፣ እወደዋለሁ። ጌታችንን ይወደዋል ሳሚዬ። ቴንኪው። የሚወደኝ ቢኖር ምንን ይጠብቃል ነው ብሎ ያለው ሳሚ ቃል ላይ ወንጌል ላይ ታስታውስ ከሆነ የሚወደኝ ቢኖር ቃሌን ይጠብቃልም ነው። ሰየው እንዴት ደስ እንዳለኝ! አንተ ከመቀመጫ ይልዘል ነበር። ቃሌን ይጠብቃል። ተባረክ። በእውነት የሚወደኝ ቢኖር ምን ይላል? ቃሌን ይጠብቃል። ሳሚ ጌታችንን ተወደዋለህ? መልሱ የሳሚሻ አዎ እወደዋለሁ። ጌታችን ደግሞ የሚወደኝ ቢኖር
ቃሌን ይጠብቃል ይላል። ኦኬ ሳሚ ጌታን ይወደዋል። የጌታ ቃል ያመነ የተጠመቀ ይድናል ነው ማርቆስ 16 ላይ። ሳሚዬ በዚህ መሰረት ጌታን ተወደዋለህ፣ ጥያቄ የለም። ቃሉን ጠብቀህለታል። ቃሉን ጠብቀህለታል። እኔ ነው ራሴ ነው ራስህ ነው። ቃሉን ጠብቀህለታል። የምትወደውን እቺ በልጅነት የምትለው ቃል ካልሆነ በስተቀር አውቄ በደንብ አመኜ ተጠምቄያለሁ። ሳሚ እኔ ያልኩ እኔ ጌታ ቃሉን የምትወደውን ጌታ ቃሉን ጠብቀህለታል ወይ ነው እያልኩ ያለሁት። አዎ ቃሉን ጠብቀህለታል። መልስ አዎ ነው ያልከኝ? አዎ እሺ አዎ ሶሪ ኦኬ። ቃሉ ማለት ትእዛዝ ማለት ነው አይደል ሳምሻ? አዎ ትእዛዝ። የትእዛዙን ጠብቀህለታል። እሺ ለመተማመን አንድ ክፍል ላውጣና ላሳይ። ኦኬ ዮሐንስ ወንጌል መጽሐፍ ምዕራፍ 14 ና ዮሐንስ 14 14 15 በተለይ ምን ይላል? ብትወዱኝ ምንን ጠብቁ ይላል። ትእዛዜን ጠብቁ ይላል። 4 ነጥብ አለው አይደል? አዎ ኦኬ ብትወዱኝ ትእዛዜን ጠብቁ። እኔ አሁን ጌታን እወደዋለሁ። ኦኬ እኔ ከጥምቀት አኳያ ትእዛዙን ጠብቄያለሁ። ጥምቀት ትእዛዝ ነው ትእዛዝ አይደለም? ጌታ ያዘዘው ትእዛዝ ነው ትእዛዝ አይደለም? ትእዛዝ ነው። ጌታ ያዘዘው አይደል? ኦኬ ቴንክ ዩ። ኦኬ ስለዚህ ቃሌም ብሎ የሚለው ትእዛዜን ማለቱ ነው። ዮሐንስ 14 ቁጥር 15 እና 16 ላይ ኦኬ ትእዛዜ ዮሐንስ 14 15 እና 16 ላይ ትእዛዜን ጠብቁ ብሏል ጌታ። ጥምቀት ትእዛዝ ነው። ትእዛዝ ከሆነ ጌታችን ምን አይነት ሰው ነው አጥምቁ ብሎ ያለው? ያመነን ሰው ነው አይደል? አዎ ያመነ። ከመጠመቁ በፊት ሰውየው ማመን አለበት አይደል? ልክ ነው። ጌታችን ያለው ቅድመ ተከተሉ እንደዛ ነው። አዎ ኦኬ ሰው ለመጠመቅ በውሃ ለመጠመቅ በአብ በወልድ በመንፈስ ቅዱስ ለመጠመቅ ከመሄዱ በፊት በመጀመሪያ ሰውየው ማመን አለበት። ለማመን ደግሞ መስማት አለበት አይደል? መስማት አለበት። መቼም ወደ ልጅ ልትሄድ ነው ይገባኛል። መስማት አለበት። ልክ ነው። እኔ ልጅ መስማት አለበት። ምንድነው መስማት ያለበት? ልክ ነህ። የተነገረውና በቃላቱ አምኖ ነው። ነገሮችን የተማረውን ነገር አምኖ ነው መስማት ያለበት። ምንድን ነው ሳሚዬ? መስማት ያለበት ምንድን ነው? ወንጌል ነው አይደል? ወንጌል ነው። ወንጌልን ማለት ነው። ስለ ክርስቶስ ትምህርት ማመን አለበት መጀመሪያ። ወንጌሉ ሊሰበከው ይገባል አይደል? በመጀመሪያ አዎ ወንጌሉ ሲሰበከው ሰውየው ይሰማል አይደል? አዎ ልክ ነው። ሲሰማ ያምናል። አዎ ያንን ያመነውን ሰው ነው አይደል አጥምቆ ያለው? አዎ እሱን አጥምቆ ብሏል። ማርቆስ 16 ላይ እንሄድና ከቁጥር 15 ጀምሮ እስኪ እንቆመቁመዋለና የጌታን ቃል ትእዛዜም ብሏል። ሌላም እኮ ብዙ አለ። እሱ ብቻ አይደለም መቼም ማርቆስ 16 ብቻ አይደለም። አድምጠኝ። በሱ ችግር የለም። ጌታ ያዘዘ ነው የሚለው በሱ እንሂድ፣ ችግር የለም። እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ሕፃናትን ሁሉ እየያዛችሁ ውሃ ውስጥ ጨምሩና አጥምቁ ነው አይደል? እንደዛ ነው ብለው የሚለው አይደል? ሕፃናት በጭራሽ ከእነዚህ ሰዎች ጋር ሊገባ አይገባውም። እነዚህ ሰዎች አብረው ተጠመቁ ሲባል ከሕፃኖቹ ጋር ነው አብረው የሚጠመቁት። ምንም ጥርጥር የለም። እዚህ ጋር ያለውን እያነበብኩ ነው። ተሳስተሃል ካልከኝ ተሳስተሃል በለኝ። ድጋሚ ላንብበው። እንዲህም አላቸው ወደ ዓለም ሁሉ ሂዱ፣ ሕፃናትን እየያዛችሁ አጥምቋቸው።
አይደለም ወንጌልን ለፍጥረት ሁሉ ስበኩ ነው እያነበብኩት እኮ ነው። ልክ ነህ። ግን ለምን ያንን እንትን ትለዋለህ ነው እያልኩ ያለሁት። ግን ህፃናት ህፃናትን አታጥምቁ የሚላለ ብራዘር፣ ለምን ነው ሳሚ የሚቸኩለው? ለምን ነው የሚቸኩለው? እኔ አነባለሁ። ሳነብ ተሳስቼ ከሆነ እዚሁ ታርመኛለህ። አሁን እንዳረምከኝ ማለት ነው። ላንብበው። ኦኬ። ወደ ዓለም እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ሕፃናትን በ40ና በ80ኛው ቀን፣ ሴት ከሆነች በ80 ቀን፣ ወንድ ከሆነ በ40 ቀን እያያዛችሁ አጥምቁ። ካጠመቃችኋቸው በኋላ በቤተ ክርስቲያን ስርዓት ሲያድጉ ቀስ እያሉ ስለ እምነታቸው ያውቃሉ ይላል ጌታችን። ትእዛዝ ተብሎ እንድል ለምን ትጠብቃለህ? እኔ እኮ ይሄንን እያየነው ነው አይልም። ስለዚህ ጌታችን ያለው ምንድነው? አይልም ያለው ግን በዛ ውስጥ ያሉትን ቃላቶች ነው ማየት ያለብን። ይኸውልህ እኮ የሚለውን እናንብበው አይደል? እንደሚለው እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ ነው የሚለው። ኦኬ፣ ፍጥረት ወንጌልን ለፍጥረት ማለት አድመጠኝ። ቆይ ሳሚሻ ቴንክ አንተ የተባረክ ነው። በደንብ አሁን እንደዚህ እየተደማመጥን ከተናገር በጣም ደስ ይላል። ወንጌልን ብዙ ችግር እያመጣ ያለው የዚህ ጉዳይ ነው። ጌታ ደግሞ ይሄ ነው በመጀመሪያ እንዲነገርለት የሚፈልገው። እኔም ደግሞ እዚህም ያሉ ወንድሞቼ ይህን ልንሰብክ ነው ልንናገር የተጠራ። ወንጌልን ለማስበኩ ለአዋቂዎች ብቻ ስበኩ ይላል ይሄ ክፍል አይልም። ታዲያ ወንጌልን ለማስበኩ ነው ብሎ የሚለው ለዓለም ሁሉ ወይት ወንድም ዓለም ቆይ እንዳትቸኩል። ወንጌልን ለማን ነው ስበኩ ያለን? አዎ ወንጌልን ለማን ስበኩ ነው ያለው? ሳምሻይ ለፍጥረት ሁሉ። ህፃናት ፍጥረት ናቸው አይደሉም? ናቸው። ሊሰበካቸው ይገባል አይገባም? ልጆች ናቸው። መጨረሻ ላይ ነው። አይገባም፣ አይኖርም፣ አይገባም፣ አይገባም አይደል? እንደዚህ ልጻፈው አሳምዬ። ለህፃናት ወንጌል ሊሰበክላቸው ምንድን ነው ያልከው? አይገባም ነው አይደል ያልከው? አይገባም ልጆች ስለሆኑ ስለማያውቁ አይገባም ስል ተቃራኒ አታርገው። ልጆች ስለሆኑ ስለማያውቁ ነው የማይገባው እንጂ ለማንም ለፍጥረት ሁላ ይሰበካል። ልመጣ ነው እኮ ሳሚዬ፣ ቆይ ግድ የለም። ቀስ እያልን እንደዚህ እያዋዘኑ ነው የምንሄደው። ዛሬ የሆነ ነገር ይፈርሳል፣ የሆነ ነገር ይቆማል። የምታፈርሰውን አውቃለሁኝ። መጨረሻ ላይ እኮ ልታፈራረሳቸው ያሰብከውን እየተረዳሁ ነው እኮ። የሚፈርሰው ተረት ነው፣ የሚቆመው የእግዚአብሔር ቃል። እንደ ፍላጎት አሁን ቀጥል፣ ግድ የለም። ማንም ይሰማው ይሰማል። መጨረሻ ላይ መምሬ እንትና ምን አሉ፣ ፓስተር እንትናስ ምን አለ፣ ፕሮቴስታንቱ ምን አለ፣ ኦርቶዶክስ ምን አለች አይደለም፣ ኢየሱስ ምን አለ ብሎ የሚለው ነው የምንጨርሰው። በቃ በጌታዬ ንግግር ነው ጥንቅቅ አድርገን ዝግትግት አድርገን ላይቡን ሁሉ ዘግተን የምንወጣው ማለት ነው። ቴንክ ዩ። እሺ፣ ለህፃናት ወንጌል መስበክ አይገባም ለምን ብዬ ሳልጠይቀው ሳሚሻ እድሜያቸው ህፃን ስለሆኑ ማለት ነው። እድሜያቸው ህፃን ስለሆነ ልጅ ስለሆኑ ስለማያውቁ ብለህ ጻፈው። ስለማያውቁ በትክክል ስለማያውቁ ሊሰበክላቸው አይገባም። አይገባም። ኦኬ ቴንክ ዩ። ስለማያውቁ ነው። ልብ በሉ፣ ይሰመርበት። ስለማያውቁ ወንጌል ሊሰበክላቸው ወንጌል
ሊሰበክላቸው አይገባም። 4 ነጥብ ሰክቶታል ሳሚሻ። እኔ ምስማማለሁ። ኦኬ ይህንን ማን ነው ግን እንደዚህ ብሎ ያለው? ጌታ አላለም አይደል? እንደዚህ ማን ያለው እንደዚህ? ማንም የሚያውቀው ነው ስላላለ አይደለም። ማንም የሚረዳው ነው። ይሄ በውስጣዊ የምታውቀው ነገር ነው። ምንም እኮ ይሄ ብንገባም ልናወራም አይገባንም። ልክ ነህ ሳሚ። ኖ ማውራት አለብን። ልክ ነህ። ጌታ ዓለም ባይልም የሚታወቅ ነው። ህፃናት ምን ብለህ ትሰብከዋል? የ40 ቀን ህፃን ልጅ ጆሮ ላይ እየጮክ በማይክራፎን በቦንታርቦ አይደለም ራሱ ቀስ ብለህ አይላቪው እንኳን ብለህ ብትለው እወድሃለሁ ልጄ ብለህ እንኳን ብትለው አያውቁም። ኦኬ እሺ። ስለዚህ ተፈጥሮ ራሱ ያስተምረናል ማለት ነው። ኦኬ ወንጌል ሊሰበክላቸው አይገባም። እሺ ለህፃናት እዚህ ጋር ለህፃናት ወንጌል ሊሰበክላቸው አይገባም ብለህ እንዳልከኝ ለህፃናት መጠመቅ ይገባቸዋል። ይገባቸዋል። አዎ ይገባቸዋል። ማን ያለው? ህፃናት መጠመቅ ይገባቸዋል የሚል ቃል ያለው ማን ነው ያለው? ማን ነው? ቅድም ያልከው የጠየቀው መሰረት ማን ነው ያለው? አሁን ድጋሚ ጥያቄ ነው እየጠየቀኝ ያለው። አዎ ማን ነው ያለው? ያለውማ ምነግርህ እኮ ይኸውልህ፣ ሌሎቹም ሲጠመቁ አብሮ ነው የሚጠመቀው። ህፃናት ብቻ ሳሚ በመድኃኒዓለም ክርስቶስ እንድቅን እያወራን ስላለ ባወራኑ መስመር አውራኝ። በመድኃኒዓለም አይጠመቁም ህፃናት የሚላለ እሱን እንደዛም ካለ ንገረኝ። አድምጠኝ። ቅድም እንዳወራኑ ነው የምናወራው ብራዘርዬ። ማን ነው ይጠመቁ ብሎ ትእዛዝ የሰጠው? ይሄ ልክ ህፃናት እንደማያውቁት ሁላ ህፃናቶች አያውቁም እንደሚለው ሁላ ስለማያውቁ ቤተሰብ ነው የሚያጠምቃቸው። ወንጌል ስለማያውቁ አድምጠኝ። እሺ ስለማያውቁ ልጆች ናቸው። በአጭሩ በቤተሰብ እጅ ነው ያሉት። እኩል አታውራ፣ በአንዴ አድምጠኝ። ይኸውልህ በአጭሩ እጅህ ላይ ይዘኸው አይምሮ ላይ ይዘው የሰነበትከውን የትምህርት አንድ የሰነደው እች ብቻ አድምጠኝ። ህፃናት መጠመቅ ይገባቸዋል ብዬ ስልህ አዎ ይገባቸዋል አልክ። ማን ያለው ብዬ ስልህ መልስ የለህም፣ አታመጣም። ማን ያለው? ጳውሎስም አላለም። ቅድም ጌታችንም ኢየሱስ ክርስቶስም ትእዛዝ አልሰጠም። ጌታችንም ጳውሎስም አልተናገረም። ጴጥሮስም ዮሐንስም ያዕቆብም አልተናገረም። አይጠመቁም የሚል የለውም። አድምጠኝ። ትእዛዝ አልሰጠም። እወደዋለሁ ኢየሱስም ብለኸኛል ቅድም። የሚወደኝ ቢኖር ትእዛዜን ይጠብቃል ብሏል። ትእዛዝ ንጉሱ ካልሰጠ፣ መምህሩ ካልሰጠ፣ እኔ እናንተ ከየሰፈር እየተነሳን ባልታጠበ ፊታችን እየተነሳን ትእዛዝ አንሰጥም። ህፃናት ይጠመቁ አይጠመቁ ብሎ በሚል አላለም ንጉሱ፣ መምህሩ አላለም። እሱ የመረጣቸው ቅዱሳት ሐዋርያት አላሉ። ስለዚህ ጨልሲ ብለን እንልሃለን ማለት ነው። ዝም በል ያላለው አትበል። ማን ያለው ይሄን ትእዛዝ? ህፃናት እንዲጠመቁ ቆይ አድምጠኝ። ህፃናት እንዲጠመቁ ትእዛዝ የሰጠ ማን ነው? መልስ የለህም። ስለዚህ ትምህርትህ እንደዚህ ይፈርሳል ማለት ነው። ሳምዬ ይኸውልህ ምን አልከኝ? ለህፃናት ወንጌል ሊሰብክላቸው ይገባል ብዬ ስልህ አይገባም አልከኝ። አይገባም ማን ያለው ብዬ እዚህ ጋር አልጠየቅኩም። በቃ በህሊና እናውቀዋለን። ኤርሚያስ ህፃናት አይደሉ እንዴ? ታዲያ በግድ ህፃናትን ልተንትነት ነው እንዴ አልከኝ። ልክ እንደዚሁ ነው። ሳሚ ሁለት ደቂቃ ስጠኝ ማለት ሪከርድም እየተደረገ ስለሆነ ማለት ነው። ችግር የለው እንዳደርብኝ። ከዛ ስጣለሁ። ለህፃናት ወንጌል ሊሰብክላቸው ይገባል ስለ አይገባም አልከኝ። ማን ስለሆን ከአንተ እንደዚህ ብለህ ትላለህ? እንዴት እንደዚህ ትላለህ አላልኩም። ለምን ብዬ ሳልጠይቅህ ራሱ ስለማያውቁ 4 ነጥብ ስለማያውቁ ሊሰሙ ስለማይችሉ ስለማያውቁ ወንጌል ሊሰበክላቸው አይገባም አልከኝ። በ4 ነጥብ ዘጋ ነው። ተማምነን ጨርሰን መጣን። አየህ፣ ለምን ጥምቀቱን ለመቀበል አያውቁም፣ አያገናዝቡም፣ አያምኑም። ስለዚህ አይገባም ለነሱ ወንጌል መስበክ አልከኝ።
ለምንድን ነው ይህንን ያልኩትኝ? ወንጌልን ለፍጥረት ሁሉ ብሎ የሚለውን ቃል እንዳትረሳ። መሞገቻ ያነሳሁትኝ ነበር። ለፍጥረት ሁሉ ከፍጥረት ውስጥ እነሱ አሉበት ህፃናት የራስን ብቻ ነው እያወጣ ያለው። ይህን ሀሳብ ግን ሰማለህ በኋላ ሜዩት አድርግ 2 ደቂቃ ስጠኝ ብዬ አሁንም ከእንደገና እንደ አዲስ ነው የሚይዘው 2 ደቂቃ። ኦኬ ወንጌልን ለህፃናት ሊሰበክላቸው አይገባም ብለህ በሙሉ አፍህ በስልጣን ቃል የመናገር ያህል ተናገርክ። አይገባም። ለምን? ስለማያውቁ አልከኝ። ስለማያውቁ ወንጌል ሊሰበክላቸው ካልተገባ ስለማያውቁ ሊጠመቁም አይገባም ማለት ነው። አየህ እንዴት እንደሚፈርስብህ። ስለማያውቁ አይገባም። አንዱን ጥዬ ሌላውን አንጠልጥዬ የሚባል ነገር የለም። እንደዚህ ነው። አየህ አፈርደቼ የምናስግጠው። ሊጠመቁ ሊሰበክላቸው ስለማያውቁ ወንጌል ሊሰበክላቸው ካልተገባ ህፃንነታቸው የእድሜያቸው ገደብ ታሳቢ ተደርጎ ወንጌል የማይሰበክላቸው በአይምሮ ህፃን ስለሆኑ ስላልበሰሉ ነው፣ ስለማያገናዝቡ ነው፣ ስለማያምኑ ነው፣ ስለማያውቁ ነው፣ ስለማይረዱ ነው ወንጌል የማይሰበክላቸው። ልክ እንደዚህ ሁሉ ስለማያገናዝቡ፣ ስለማያውቁ፣ ስለማይረዱ ሊጠመቁም አይገባም። 4 ነጥብ። ዳግዬ ምስጋና ጸሎት አድርግልንና በቃ ወደ የቤት እንሂድ። አንድ ሰው አመስግኖ ይዝጋል። በቃ ለእኔ ግን ሳትል ቀረ ማለት ነው። አለቀ እንዴ? አወራን እኮ ብራዘር። አላወራንም። የአንተንም ሀሳብ ደግሞ መቋጫ እኔም ልናገር። አንተ ቋጨኸው አይደለ? እኔም ልቋጭ። ምኑን ትቋጨዋለህ? አንተ እኮ ቋጭተህ እዚህ ጋር አንተ ባልከው መሰረት እኔም ደግሞ የማይዋጥልኝ ነገር አለ። ለምን መሰለህ? ህፃናቶች የማያውቁ ናቸው። አንተ ሊሰማኝ አትፈልግም፣ እርግጠኛ ነኝ። ሳሚዬ ቋጨው እኮ አልኩህ። ይኸው ቀጥል፣ ቋጨው። በጣም ጥሩ። እንደዛ ከሆነ ልንገርህ፣ ህፃናቶች ገና ምንም ነገር አያውቁም። መጽሐፍ ቅዱሱ ግን መጠመቅ እንዳለበት ፍጡር እንዳለ መጠመቅ እንዳለበት ይናገራል። የሚናገር ከሆነ ደግሞ እነዚህ ህፃኖች በሰዎች በወላጆቻቸው እጅ ያሉ ናቸው። ወላጆቻቸው የሚያደርጉትን ልጆችም ያደርጋሉ። ፍጡር መጠመቅ እንዳለባቸው ነው ያልከኝ? ፍጡር መጠመቅ እንዴ! አሁን አንዳንድ ቃላቱን ሳይሆን አባባሌን ተረዳና ከዛ እንላለን። ልጆች መጠመቅ ያለባቸው ምንም ስለማያውቁ በቤተሰቦቻቸው እጅ በቃ ፕሮቴስታንቶችም ልጆቻቸውን ቤተክርስቲያን እንደሚሄዱት እነሱ ጋር ይዘውት እንደሚሄዱት ሁላ እነዚህም ደግሞ በሄዱበት እነሱ ያደረጉትን ሁላ ልጆችም ሊያደርጉ ይገባቸዋል። ይሄ ምንም ጥርጥር የለውም። አይደለም ልጆች አይጠመቁም የሚል የለም፣ ይጠመቃሉ የሚልም የለም። ስለዚህ ሁለቱንም አገናዝበን ነው ማድረግ ያለብን። አሁን እኮ አንተ ያንን ብቻ አድርገህ ስትሄድ ልክ አይደለም። ምክንያቱም መጠመቅ አለባቸው ልጆች ስለማያውቁ፣ ምንም ነገር ስለማያውቁ በወላጆቻቸው በቤተሰቦቻቸው እጅ እስካሉ ድረስ የእነሱን የቤተሰቦቻቸውን ሕግ ነው ተከትለው መሄድ ያለባቸው። በኋላ ሲያውቁ ግን ያን ነገር የፈለጉት ቦታ ሊገቡ የሚችሉበት ጊዜ ሲኖር ማንም አይከለክላቸውም። ስለተጠመቁ ጴንጤ ቢሆኑ አንቀበልም አትልም። ጴንጤም ሙስሊም ቢሆኑ ሙስሊም አለባቸው ስለማያውቁ ነው ያልከው። ህፃናት መጠመቅ አለባቸው ስለማያውቁ ህፃናት መጠመቅ አለባቸው ስለማያውቁ በቤተሰቦቻቸው። ልብ በሉ ወንድሞች እናቶች፣ ልብ በሉ። ይህንን ውግርግር የሆነ ትምህርት ማለት ነው። ህፃናት መጠመቅ አለባቸው ስለማያውቁ። እሺ ወንጌልን መስማት የለባቸውም ስለማያውቁ። ወንጌልን መስማት ወይ ደግሞ መሰበክ የለባቸውም። ምን ስለሚሉ? ስለማያውቁ።
አንተ ማን ወንጌል ስለማያውቁ ወንጌል መሰበክ የለባቸውም ብለህ ስለማያውቁ ግን መጠመቅ አለባቸው ብለህ ትላለህ አይደል? ወንጌሉን ስለማያውቁ ወንጌሉን ከልክለህ ስለማያውቁ ውሃ ፈቃጅ አንተ ማን ያደረገ? ከየት ነው የመጣችሁት? ሚዩት አድርግ። እጫወት ባለሁ ህሊና ላይ ጌታ ኢየሱስ ክርስቶስ በሚያውቀው ማለት ነው። መልእክተኛ ስለሆንኩ ህፃናት ስለማያውቁ መጠመቅ አለባቸው አለን። ስለማያውቁ መጠመቅ አለባቸው። ውሃውን ፈቀደ ሳሚ። እሺ ህፃናት ስለማያውቁ ወንጌል ሊሰበክላቸው ግን አይገባም። ዋናውን መዳኛውን ግን ከለከላቸው። መጠመቁንም መሰበኩንም አያውቁም አይደል? ስለማያውቁ ወንጌል ሊሰበካቸው እንደተከለከሉ ሁሉ ስለማያውቁ መጠመቅም የለባቸውማ። ስለዚህ የህፃናት ጥምቀትን ዜሮ ከተዋለሁ። እንደዚህ ዓለም እያየ አያውቁም ብለኸኝ ወንጌል መሰበክ የለባቸውም አልከኝ። ልብ በል ሳሚ፣ አያውቁም። ስለማያውቁ መጠመማን ወንጌል ሊሰበካቸው አይገባም። ኤርምያስ ህፃናት ናቸው እንጂ እድሜያቸውንማ ግንዛቤ ውስጥ ማስገባት አለብን አልክ። ኦኬ፣ ህፃናት እድሜያቸውን ስለማያውቁ ወንጌል መሰበክን ግንዛቤ ውስጥ ካስገባን መጠመቅንም ስለማያውቁ ግንዛቤ ውስጥ አስገብተን ልናስጠምቃቸው አይገባም። 4 ነጥብ። ኤርምያስ አበበ እባላለሁ። አጭርና ግልጽ። ንጉሱ ነው የላከኝ። በቃ አለቀ። አዎ ይኸው አለቀ። ወንጌል እንዳይሰበኩ ስለማያውቁ አልክ ሳሚ። ህሊናን ተጠቀም። ስለማያውቁ ወንጌል አይሰበካቸው ግን አልተረዳሁም ማለት ነው። ስለማያውቁ ወንጌል ሊሰበካቸው አይገባም አልከኝ። ምክንያቱስ ክፉና ደጉን ስለማይለዩ። ልክ ነህ። ክፉና ደጉን ስለማይለዩ፣ የጌታንና የሰይጣንን ስለማይለዩ፣ ዓለማዊና መንፈሳዊን የክርስቶስና የቤልሆርን ስለማይለዩ አያውቁም። ጨቅላ ህፃናት ናቸው። ምንም የማያውቁት ነገር የለም። ደም ናቸው። ገና ቢወለዱም እትብታቸው ያልገጠመ ማለት እትብታቸው ያልደረቀ እርግብግቢታቸው ያልገጠመ ገና ለጋ ቅቤና የእናታቸውን ጡት እንደዚህ በጣትና በጣት መካከል አድርጋ እናት እንደዚህ የምታጎርሰውን ህፃን ልጅ ወንጌል እንዳይሰበክ አያውቅም ብለህ ከለከልከው። መዳን ስላለበት ግን መጠመቅ አለበት ብለህ ውሃውን ፈቀድክለት። አንተ ማነው ፈቃጅ ያደረገ? ማነው ካቶሊክን ፈቃጅ ያደረጋት? ማነው ኦርቶዶክስን ፈቃጅ ያደረገው? ማነው መካነ ኢየሱስን ሉተራውያንን ፈቃጅ ያደረገው? ገደል ነው የምንከታችሁ እንደዚህ እንዳለ ማለት ነው። ጌታ እግዚአብሔር በሚያውቀው እኔ ነኝ። እኔ ሌሎችን ወንድሞቼን አልናገርም። እነሱ አሉ ብለው እንዳይሉ እኔን ከኔ ጋር በራስህ እንደፈለክ ገደል መጥቶ ከኔ ጋር ማውራት አንድም ሌሎችም እኮ ይረዳሉ። አንተ ያልከውን እኮ ሌላው ይረዳል። ይኸው ታዲያ አንተ በዚህ አይነት ካልኩሌሽን በዚህ አይነት ካልኩሌሽን አድርገህ ኤክስ በኤክስ አድርገህ እኮ የምታደርገው ስራ አይደለም። ይሄ ምንድን ነው? ወንጌሉን ሳሚ፣ ወንጌሉን እንዳይሰሙ ከልክለህ ለምን? ስለማያውቁ አልከኝ። ጥምቀቱን ፈቃጅ ያደረገው መጠመቃቸውን ሲያውቃሉ ግን ልጆች በቤተሰቦቻቸው እጅ ያሉ ናቸው። ምንም ስለማያውቁ ቤተሰቦቻቸው የሚያደርጉትን ልጆቻቸውን ጥለው አይሄዱም። ቤተክርስቲያን አድምጠኝ። ጥምቀት ሲሄዱ እኮ ማድረግ ያለባቸውን ያደርጋሉ። በልጆቻቸው ማብረው ሳሚ እኩል አታውራ። ጥምቀት ማለት እናንተ ህፃናት እያላችሁ እንደምትንቦጫረቁበት መቀለጃ አይደለም። እሺ፣ የጌታ ትእዛዝ ነው። የጌታ ትእዛዝ ነው። እሺ፣ ጥምቀት ማለት የህፃናት መንቦጫረቂያ ስርዓት አይደለም። የአንተን ህፃን ወስደህ ውሃ ውስጥ ብቅ ጥልቅ አድርገህ ሻወር ሰተህ የምታወጣበት ስርዓት አይደለም። የከበረ ስርዓት ነው። ጌታ ነው ያዘዘው። አንድ ሰው ለመጠመቅ መጀመሪያ ማመን አለበት ብሎ ንጉሱ ተናግሯል። ያን ደግሞ ምን አለ? ፍጥረት ሁሉ ቅድም እዚህ ጋር ምን አልከኝ? ልብ በል እንዴት ቃላት እንደሚያምጣጣ። ፍጡር መጠመቅ እንዳለባቸው ይናገራል አልከኝ። ፍጡር ስለሆኑ መጠመቅ አለባቸው፣ በቤተሰባቸው እምነት ቢሆን መጠመቅ አለባቸው ብለህ አልክ። ፍጡር ስለሆኑ መጠመቅ ካለባቸው ፍጥረት ስለሆኑ ወንጌል መስማት አለባቸው። ይኸው ፍጡር ይልሃል። ወንጌሉን ለፍጥረት ስበኩ ነው ያለው። አንተ ውሃውን ፈቅደ ፍጥረት ስለሆኑ መጠመቅ አለባቸው አልከኝ። ፍጥረት ስለሆኑ ግን ወንጌል ሳሚ ወንጌል መስማቱን አይደል የማያውቁት አይደል? በፈለግከው ዳይሬክሽን እየሄድክ ነው። ወንጌል መሰበኩን ነው አይደል የማያውቁት? ወንጌል መሰበኩን አይደል የማያውቁት? መልስልኝ። አያውቁም። ልጆች ስለሆኑ ምንም ነገር ገና ስለማያውቁ እንደዚሁ ወንጌል መሰበኩንም እንደማያውቁ አድመጥ፣ እኩል አታውራ። ወንጌል መሰበኩን እንደማያውቁ ሁሉ መጠመቅን የማያውቁማ። ወንጌሉን ብቻ ከልክለህ አንተ ውሃውን ፈቃጅ ያደረገ ማን? አንተ
የውሃ እናት ይመስል ውሃ ፈቃጅ ያደረጋችሁ እናንተ ማን ናችሁ? ውሃውያን ወንጌላውያን ሳትሆኑ ውሃውያን አብያተ ክርስቲያናት። እንዲህ ነው የማላግጥባችሁ። ማናው እናንተ ወንጌል ሳይሰበከው ውሃውያን ፈቃጅ ያደረጋችሁ? ውሃውያንና ወንጌላውያን ነን አሁን የቀደምነው ማለት ነው። ጌታችን ምንድን ነው ያለው? የሚወደኝ ቢኖር ትእዛዜን ይጠብቃል። ትእዛዙ ምንድን ነው? ወንጌልን ለፍጥረት ሁሉ ስበኩ። ወንጌልን ለፍጥረት ሁሉ ስበኩ። ፍጡር ስለሆኑ መጠመቅ አለባቸው ብለሃልክ። ሲጠመቁ እኮ አያውቁ፣ እንደተጠመቁ እኮ አያውቁ። አንተ እኮ መጠመቅህን እኮ አታስታውሰውም። እናት ናቸው የነገረው እኮ እናት ናቸው የነገረው። አላውቀውም። ልክ ነው እኮ እናት ናቸው በኋላ ግን ይወደኩ ሁላችሁም። አንተም ከኦርቶዶክስ ወጣው አይደል ያልከው? ከፈለክ ትገባለህ፣ ከፈለክ ትወጣለህ። ሌላ ይሄ የአንተ ጉዳይ ነው። እኔ እኮ በኦርቶዶክስ ተጠማቂ ብቻ ሳይሆን አጥማቂ የነበርኩ ሰው ነኝ። ዲያቆን ነበር እና እሱ ሌላ ጉዳይ ነው እኮ። አምነህበት ካልተመቸህም ወጣ። አንተ ስለዚህ አድምጠኝ። ሕፃናት መጠመቅ አለባቸው አልክ። ለምን? ስለማያውቁ መጠመቅ አለባቸው 100% ነው። አንተን ያልከው ትነግረኛለህ። ሕፃናት መጠመቅ አለባቸው ለምን? ስለማያውቁ አለኝ። ስለማያውቁ መጠመቅ አለባቸው። አየህ፣ እንደዚህ አይነት እሺ። ወንጌልን ሕፃናት መሰበክ የለባቸውም ለምን? ስለማያውቁ። ወንጌሉን ስለማያውቁ መሰበክ የለባቸውም። ጥምቀቱን ግን ስለማያውቁ መጠመቅ አለባቸው። ወንጌሉን ከልካይ ውሃውን ፈቃጅ ያደረጋችሁ እናንተ ማን ናችሁ? የባኦል ነቢያት ሁሉ አሳች ማለት ነው። እደግመዋለሁ። የባኦል ነቢያት አሳቾች ማናችሁም ሁኑ። አራቱም አብያተ ክርስቲያናት ሉትራውያን፣ መካነ ኢየሱስ፣ ካቶሊክ፣ ኦርቶዶክስ በትምህርታችሁ በዚህ ጉዳይ ላይ ትውልድን የምታስቱ አሳቻውያን ናት። አሳች ወንጌሉን ስለማያውቁ ሊሰበካቸው አይገባም ብለህ ሕፃናቱን የምስራቹን ቃል ከልክለህ ምንም የማያውቁትን ሕፃናት ስለማያውቁ ግን መጠመቅ አለባቸው ብለህ ውሃ ፈቃጅ የሆንከው አንተ ማነህ? እነማን ናችሁ እኮ ነው ብዬ የምለው። እነማን ናችሁ እናንተ? ኢየሱስን እንስማ እናንተን እንስማ? ጳውሎስን እንስማ ወይስ እናንተን እንስማ? አደራችሁ ልጆቻችሁን ግን ጴንጤ ቤተክርስቲያን ይዛችሁ እንዳትሄዱ። ሜት አድርግ። እንደዚህ ነው በእግዚአብሔር እውቀት ላይ የተነሳውን የሰውን ሀሳብ እናፈርሳለን ማለት እንደዚህ ነው። ብትንትን ማድረግልህ ሉተራውያን ሁን፣ መካነ ኢየሱስ ሁን፣ ካቶሊኩን፣ ኦርቶዶክስ፣ እነዚህ አራቱ አብያተ ክርስቲያናት ከሕፃናት ጋር ልፊያ ይላፋሉ፣ እናጠምቃለን እያሉ ማለት ነው። አንዳቸውም ጌታችን አላዘዛቸውም፣ አንዳቸውንም ሐዋርያቱ አላዘዟቸውም። ያው አራት ቤተሰብ አለ። የእስጢፋኖስ ቤተሰብ፣ የቆርኔሌዎስ ቤተሰብ፣ የሊዲያ ቤተሰብና የወህኒው ጠባቂ ቤተሰብ። በእነዛ ቤተሰብ ውስጥ ቤተሰቡ ተጠመቀ ብሎ ስለ ምናልባት ሕፃናት ሊኖሩ ይችላሉ ብሎ የሚል ግምት መላምት እሱን ነው የሚያላዝኑት። አራቱም አብያተ ክርስቲያናት እነዚህን ጥቅሶች ነው የሚያላዝኑት። ከዚህ ውጭ የላችሁም። 4 ነጥብ የላችሁም። ኦኬ፣ መላምት ነው የምታወራው። ከዛ ካለፈም እንደው ለምትለው ኢግናሽየስ እንዲህ ብሎ የሶሪያው እንትና እንዲህ ብሎ የቆጵሮሱ ደግሞ ደሴት ላይ የነበረው እንትና እንዲህ ብሎ ኦሪገን እንዲህ ብሎ ዳርያስ ኮተታም ትውልድ ዳርያስ አምጣ ከሐዋርያቱ አምጣ ከጌታዬ ከጌታችን አምጣ ከጌታችን። ጌታ ካለ አለ፣ ጌታ ካላለስ አላለም። አለቅ ሙሉ ወንጌሉን መሰረተ ክርስቶስ ቃለ ሕይወቱን ዋቴቨር ፔንቴኮስታሉን ወንጌላውያን፣ ሉተራውያኑን መካነ ኢየሱስ፣ ኦርቶዶክሱን ካቶሊክ ዳር እናስይዛለን። ጌታችን ብሏል። አዎ ካላምጣ ሕፃናትን አጥምቁ ብሎ ያለበት የለም። ሐዋርያው ጳውሎስ ብሏል አላለም። ጴጥሮስ ብሏል አላለም። ዮሐንስ ብሏል አላለም። ካላለ ዝም በላ ዝም። ኦሪገን እንዲህ ብሎ አትበለኝ መተህ። ቅዱስ አግናትዮስ እንዲህ አለ። ዮሐንስ አፈወርቅም ደግሞ እንዲህ አለ። ዳርያስ ጀምር፣ ከመሰረቱ ከመምህሩ ጀምር፣ ከኢየሱስ ቀጥለ። የብሉይ ኪዳን ነቢያት በዚህ ጉዳይ ላይ የተናገሩት ካለ አምጣ። መሰረቱን ጀምር፣ ከሐዋርያቱ አምጣ። መሰረቱን ትተህ
እዚህ መጣ በአራተኛው ነው በ3ኛው መቶ ክፍለ ዘመን በ5ኛው መቶ ክፍለ ዘመን የተነሳ የቤተክርስቲያን አባት ተብሎ የሚባል እሱ የተናገረውን አርቲ ቡርቲ ወሬ ይዘመተ እዚህ አተላህን አትደፋም። መጠመቅ የለባቸውም። አዎ ወንጌል መስማት የለባቸውም። አዎ ለምን? ማገናዘብ ስለማይችሉ ስለማያውቁ። ልክ እንደዚሁ መጠመቅም የለባቸውም። ለምን? ማገናዘብ ስለማይችሉ አምነው ነው መጠመቅ ያለባቸው። 4 ነጥብ ጨርሻለሁ። ቤካ ዳግሻይ ይኸው ጸጋ ያብዛልህ። ሳሚ በቃ ተባረክ ተባረክ። በቃ አንተ ማድረግ ያለብህ ወንጌል ሰምተሃል፣ ህይወት አድርገው። ሰምቻለሁኝ። ፍላጎቱን ተናግሮ እንግዲህ ጨርሷል። ጥሩ ነው እንግዲህ ምን ማድረግ ይቻላል። አሁን ልብን ከፍተህ ካደመጥክና ከተቀበልክ ለህይወት ይሆናል፣ ለመዳን ይሆናል ብራዘርዬ። በቃ እኮ እኔ መጽሐፍ ቅዱስ ከተማማርን እኮ አሁን የፉክክር የምናምኑን እንትን አይደለም እንትን ያልኩት። እሱ የነገረኝን የምሰማውን ያክል እሰማዋለሁ፣ የማልሰማውን አልሰማውም። ግን አንዳንድ ንግግሮችን እኛንም መናገር ምንም ሙሉ ሚውት እየተደረገ አይነት ንግግር ግን አይደለም። እናመሰግናለን እኮ አልኩ። በቃ እግዚአብሔር ይባርክ፣ ጸጋ ያብዛል ወንድማችን። እንወድሃለን፣ ጌታም ይወድሃል። ከኛ ይልቅ ደግሞ ጌታ አብዝቶ ይወድሃል። ለዚህ ነው ጌታ በእድሜ በኩል አልፎ እየጠራ ያለው። ገባህ? አንተ ጌታ ላይ የሚጠራህ ጥሪ ምላሽ ከሰጠህ ከሲኦል ታመልጣለህ፣ ከገሃነመ እሳት ታመልጣለህ። ምላሽ ከሰጠህ። ምላሽ ካልሰጠህ ያው የእግዚአብሔር ቁጣ በአንተ ላይ ስለሚሆን ህይወትን አታይም። ህይወትን ማየት ከፈለግ፣ የዛሬ ህይወት እንዲኖር ከፈለግ፣ ከእግዚአብሔር ቁጣ ማምለጥ ከፈለግ በቃ የሚጠበቅብህ እግዚአብሔር አምላክ በእድሜ በኩል አልፎ ለጠራህ ጥሪ ምላሽ መስጠት ብቻ ነው። ተራራ መውጣት አይጠበቅብህም። የሆነ ሸለቆ መውረድ አይጠበቅብህም። በሆነ ድንጋይ ውስጥ ምናምን መሽሎክ አይጠበቅብህም። ድንጋይ መሸከም አይጠበቅብህም። የሚጠበቅብህ አንድ ነገር ነው፣ ለጥሪው ምላሽ መስጠት፣ ማመን ብቻ መቀበል ነው። ኦኬ። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በቃ አለቀ። ኦኬ። ኢየሱስ ጌታ ነው ብለህ በአፍህ መሰክር፣ እግዚአብሔርን ከሙታን እንዳስነሳ በልብህ ብታምን በቃ ትድናለህ፣ ትጸድቃለህ። ምንም ነገር አያስፈልግህም። ምንም ነገር ነው የምልህ፣ ምንም ነገርና ወንድማችን ሳሚ በእውነት የመዳን ቀን አሁን ነው። ብቻ ወደ ጌታ ለመምጣት ሞክር። እምቢ ካልክ ወግድ ካልክ እንግዲህ ውጤቱ የከፋ ነው ማለት ገሃነመ እሳት ነው የምትወድቀው። ምንም ሌላ ነገር የለውም። እንደዚህ ምናምን የሆነ ነገር ብለን አነግርህምና በእውነት ወደ ጌታ ና ተሰብሰብ። ከወንድሞች ጋር ህብረት ወደምታደርግበት ከነ ጳውሎስ ጋር አብረህ ጌታን ወደምታመልክበት ወደ ጌታ ቤተክርስቲያን እና ጥሪያችን ነው። ቢኒሻ ሰላም ብለና አይ ቲንክ ዳንኤ ከፍቷልና ምን ይመስላችኋል? ተባረኩ። እችን አድል አድርግና ከዛ እናንተ ቀጥሎ። ሉተራውያንና መካኒክስን በተመለከተ ይህን ትምህርት ይዞ የወጣው ሉተር ነው። ሉተር የወጣው ከካቶሊክ ነው። ኦኬ። ሉተር እንደሚታወቀው በታሪክ የካቶሊክ ቤተክርስቲያን አገልጋይ ስለሆነ እኔ አሁን ከኦርቶዶክስ የወጣው አገልጋይ ነኝ። ከኦርቶዶክስ የወጣው የኦርቶዶክስ ፒውር የሆንኩ ዲያቆን የነበርኩ ሰው ነኝ። ኦኬ። ከኦርቶዶክስ ነው የወጣሁት። ከኦርቶዶክስ ይዤ ስወጣ ሪፎርሜሽን ብጀምር ከኦርቶዶክስ የተማርኩትን ነገር ሁሉ ይዤ አብሬ ልወጣ እችላለሁ። አየህ፣ ምክንያቱም እኔ በኦርቶዶክስ ስርዓት ነው ያደግኩት። የኦርቶዶክስ ቤተክርስቲያን አገልጋይ ነኝ፣ ቀዳሽ ነኝ። ስወጣ እንደ እግዚአብሔር ቃል የምጥለውን ጥዬ ካልወጣ በስተቀር ብዙ ነገር ይዤ ሊወጣ እችላለሁ። ሉተር ከካቶሊክ ሲወጣ ይዞት የወጣው አንዱ የህፃናት ትምህርት ጥምቀት ነው። ከካቶሊክ ነው ይዞት የወጣው፣ ከመጽሐፍ ቅዱስ አይደለም ያገኘው። 4 ነጥብ ዘግቼ ነው የምነግርህ፣ ከመጽሐፍ ቅዱስ አይደለም ያገኘው። ስለዚህ እንደውም መካኒስቱና ሉተራውያን በሚጠቀሙት መጽሐፍቶቻቸው ላይ ሁሉ ጭምር የህፃናትን ጥምቀት የማይቀበል ሰይጣን ነው ብሎ አለ። ሉተር አለ ብለው አሉ። ራሱ ሰይጣን ከሆነ መሆን ይችላል። እሱ ሰይጣን ነው ብሎ ስላለ አይደለም ትምህርቱን የምንቀበለው። መካነ ኢየሱስ ሰርዛ ቀዳ መጣል አለባት እንደዛ ብሎ ያለው። ሉተራውያን ዳር ያዝ እኮ አልኩ። ኦኬ። ሰርዘ መጣል አለበት፣ ሰይጣን ናቸው ብሎ አለ ይላል። ሉተር ነው። አላግጥበታለሁ። እሱ ስላለ ነው እንደ ሰይጣን የምንሆነው። የህፃናትን ጥምቀት የማንቀበለው ሉተር ሰይጣን ናቸው ብሎ ስላለና ስላላለ አይደለም። ኢየሱስ ብሏል አላለም? ብሏል። አዎ፣ ኢየሱስ ላለው ነገር ነፍሴም ህይወቴም ይገዛል። ቴክ
ካላለስ አላለም። ኢየሱስ አላለም። አዎ ሉተር እዚህ መጥቶ የህፃናትን ጥምቀት የማይቀበሉ ሰይጣን አለባቸው ብሏል። የራሱ ጉዳይ ማ ሉተር ጀርመናዊው መነኩሴ የሪፎርሜሽን አባት የተባለው በዚህ ጉዳይ የራሱ ጉዳይ እኮ አልኩ። የራሱ ጉዳይ እሱ ከካቶሊክ ይዞት የወጣውን ቅዠቱን እዚህ አምጥቶ ጽፎ ሰይጣን አለባቸው ብሏል ብሎ ስለተባለ እሱ በተናገረው ቃል አስፈራርተን ሉተር እንደዚህ ብሏል፣ ሉተር እንደዚህ ብሏል እና በቃ የህፃናትን ጥምቀት እንቀበል ብለን እዚህ ሼክ የምናደርግበት አንዳቸው ምክንያት የለም። በህፃናት ጥምቀት ጉዳይ የሉተር ትምህርት የራሱ ጉዳይ አልቀበለውም። በ4 ነጥብ የተዘጋ ነው አልኩ። አልቀበለውም። ለምን ደግሞ አልቀበለው? የመጽሐፍ ቅዱስ ትምህርት አይደለም። ከየት ነው ይዞት የወጣው? ከካቶሊክ ለቃቅሞ ይዞት የወጣው ነው። አቤት ከካቶሊክ ለቃቅሞ ይዞት የወጣው እኮ ነው ብዬ ብለህ አለቅ። ለቃቅሞ ይዞት የወጣው ነው። ስለዚህ መካነ ኢየሱስና ሉተራውያን እኮ የህፃናትን ጥምቀት የማንቀበለውን እኛን ሁሉ ጭምር ሰይጣኖች ናቸው ብሎ የሚል እኮ ጽሁፍ አላቸው። የራሳችሁ ጉዳይ አልኩ እኮ። ሉተራውያንና መካነ ኢየሱስ እንደዚህ ብላችሁ ያንን የተለቀለቀ ጽሁፋችሁን የምታምኑ ከሆነ የራስ ጉዳይ። ዳር ያዝ። ኮተትን እኛ አላጭንም። ኢየሱስ ብሏል አምጣ፣ ጳውሎስ ብሏል አምጣ፣ ዮሐንስ ጴጥሮስ ብሏል አምጣ። እነዚህ አባቶች ካላሉት ውጪ ሉተር ብሏል ብለህ የዛሬ 500 ምናምን ነገር ዓመት ላይ የተነሳ ጀርመናዊ ሰውዬ አለ ብለ ያለውን እኔ ላይ አምጥታ አትጭንም። የአባ ጊዮርጊስ ዘጋስጫን ገድል አፈር ደቼ እንዳስጋጥኩት የእናንተንም ይሄን የተለቀለቀ ጽሁፋችሁን አፈር ደቼ ያስግጠዋለሁ ዓለም አደባባይ ላይ። ሉተራውያንና መካነ ኢየሱስ በደንብ አስምሩበት። ኦኬ። አጭርና ግልጽ ነው። አጭርና ግልጽ ነው። እኔንም ታሳምነኝ ከሆነ አምጣ። ኢየሱስ ብሏል ወይ? ንጉሳችን ብሏል ወይ? ማ መምህሩ አላለም? በቃ አላለማ እንዴ? ተዋ ታዲያ። ካላለ ቄት አምጥተን ይሄንን አርቲ ቡርቲ ከካቶሊክ ለቃቅመህ ይዘህ የወጣውን ትምህርት እዚህ እኛ ጋር መተህ ህፃናት መጠመቅ አለባቸው ብለህ የምትለው አላለም። የክርስቶስ ወታደር ነኝ አልኩ። ጌታዬ ኢየሱስ ምስክር። በዚህ ትውልድ መካከል እግዚአብሔር እንዳገለግለው ጠርቶኛል አላለም። የማ ቃል ታስከብር ነው ብለህ ካልከኝ የንጉሱን የኢየሱስን ኖት የሉተርን የአግናጤዎስ የኢራኒዮስ የእንትና የሰባሊዮስ የእንጦሮንጦስ የመቃሪዎስ እንትና ነው ንጉሱ ምን አለ? ኢየሱስ ምን አለ ነው የሚባለው። መጀመሪያ ኢየሱስ ምን አለ? መምህሩ ምን አለ? ከዛ አስቀጥሎ እነ ጳውሎስ ሐዋርያቱና እነ ጴጥሮስ እነ ዮሐንስ ምን አሉ? በሕፃናት ጥምቀት ጉዳይ ኢየሱስ ምንም አላለም። አዎ ምንም አላለም። እሺ ጴጥሮስና ዮሐንስ ያዕቆብስ ምን አሉ? ምንም አላሉ። ጳውሎስ ዘግይቶ የተጠራው ሐዋርያ ምን አለ? ምንም አላለ። ምንም ካላለ አንተ ምንም አትበል፣ ዝም በል ጫልሲ። ኦኬ ዝም ነው ማለት አለብህ። እኔ ጋር መተህ ሉተር እንዲህ ብሏል፣ የእምነት መገለጫችን ላይ ሕፃናትን ጥምቀት የማይቀበሉ ሰይጣኖች አለባቸው፣ ሰይጣን አለባቸው። ራሱ ሰይጣን ካለበት በዘመኑ ኖሮ ከሆነ አይዶንም ራሱ ሉተር የሚባለው ማለት ነው እንዴ። ምን ነው በሱ ቆዳ ነው እንትናችሁ የሚሰፋላችሁ አላችሁን እንዴ? እና አባ ጊዮርጊስ ዘጋስጫ እኮ አልኩ። በኦርቶዶክስ ብዬ ልሂድ ብዬ ካልኩኝ ይኸውልህ መጽሐፈ እንዚራ ስብሐት አባ ጊዮርጊስ ዘጋስጫ። አባ ጊዮርጊስ ዘጋስጫ የደረሰው ሆተ ተአምኖ ቅዱሳን ተአምኖ ቅዱሳን፣ ውዳሴ መስቀል ይታያል፣ ቅዱሳት ስዕላት፣ መዓዛ ቅዳሴ ከንባብና ትርጓሜው። ይኸውልህ መጽሐፈ እንዚራ ስብሐት ሆተ ብርሃን። ይኸውልህ አባ ጊዮርጊስ ዘጋስጫ አባት ብለሃል። በ13ኛው መቶ ክፍለ ዘመን የነበረ ማለት ነው። እና ይህንን ሁሉ መቀበል አለብኛ የሉተርን የምቀበል ከሆነ እዚህ እኔ ሌላ ሽማግሌ አባርራለሁ፣ አንተ ሌላ ሽማግሌ አምጥተህ እኛ ላይ ልትጭን ትታታለህ እንዴ? እበጣጥሰዋለሁ ስል የሸረሪት ድርህን የለም ዳር ትይዛለህ አልኩ። መካነ ኢየሱስን ሉተራውያን ማን ናችሁ? ማን ይፈራችኋል? ሙሉ ወንጌል ብትሆን አልኩ እኮ ትምህርትህን እንገለብጠዋለን እንደ እግዚአብሔር ቃል ካልሆነ። እኔ ቃለ ሕይወት የራስ ጉዳይ ነው። ቃለ ሕይወት ምን መሰረቱ ክርስቶስ ዋቴቨር
የክርስቶስ አብያተ ክርስቲያናት እንደሆኑ እናምናለን። አዎ ሰው ሰራሽ ትምህርት አታስገቡብና ከቃሉ ላይ ሲፈለግ የማይገኝ ትምህርት አምጥተ እንዲህ ብለዋል ሉተር እንዲህ ብሎ እንትና ጆን ካልቪን እንዲህ ብሎ ዳሪያስ የምን ካልቪን ነው? ጴጥሮስ እስቲ በል በመጀመሪያ ካልቪን በኋላ ይደርሳል። ሉተር አትበለኝ፣ ማቴዎስ በል እስቲ በመጀመሪያ ጀምር ከማቴዎስ። የሉተርን አርቲ ቡርቲ ወሬ የምቀበልማ ከሆነ የጆን ካልቪን አርቲ ቡርቲ ሆነ የምቀበልማ ከሆነ እና አባ ጊዮርጊስ ዘጋስጫ አርቲ ቡርቲ መጽሐፍት አለ እዚህ ቤቴን የሞላው አልኩ ብራዘር። ያ በአንድ ግለሰብ ነው፣ ሌላም አለ ገና ቢመጣ የአንድ ግለሰብ ይታያል። ይህን ሁሉ መቀበል አለብህ። አንዱን ጥዬ ሌላውን አንጠልጥዬ የሚባል የለም። በኦርቶዶክሳውያን በሚያመልኳቸው ሽማግሌዎች ላይ ጠንከር እንዳልኩኝ እዚህም ማልኩ ጠንከር ነው ብዬ የምለው ዳጊ አሁን ሀሳብ ገልብጦ ቤካ ሀሳብ ገልብጦ አይኛ ምናምን ነገር ብሎ የሚል ከሆነ እነሱንም ዳር ነው ማስይዘው። ቢንያም የሚባል የሚፈራ ነገር የለም። ኤርሚያስንም እንደዚሁ እንዳትፈሩት ጌታ ኢየሱስ ምስክሬ እንዳትፈሩት። ነገ ተገልጦ አይ መለ ኤርሚ ያኔ ግን እንትን ስንል ብዙ እንትን አልተረዳኑም ነበር፣ አሁን ግን መገለጥ መጣሊ ብሎ ቢል ዳጊ ዳር ያዝ ነው የሚባለው። ከየት ነው ያመጣው? አምጣ ነው የሚባለው። አምጣ አይ መለ ኤርሚ ያው እንግዲህ እድሜያቸው እኮ የዛሬ 500 ዓመት ለምን 500 አይደለም 5000 ዓመት ለምን አይሆንም? በእድሜ ነው እንዴ ትምህርት የሚለካው እንዴ? ረጅም እድሜ ያላቸው ትልልቅ ውሸቶች እኮ አሉ የተጻፉ። ሰይጣን እድሜው የትየለሌ ነው ከሰው ልጆች በፊት የተፈጠረው ግን ምንድነው? ውሸታም ነው። አጭርና ግልጽ የሰውን ትምህርት፣ የሰውን ትምክት፣ የሰውን ኩራት አፈር ደች አስግጨው ንጉሴን ኢየሱስን ብቻ ከፍ ላድርገው ነው የሚገባው። እሱ የተናገረውና እሱ የተናገራቸው እሱ የመረጣቸው ሐዋርያት የተናገሩት ካለ በቃ ሌላው ነው። ሉተር የለ፣ ሉተራውያን የለ፣ መካኒክስ የለ፣ እንትን ካቶሊክ የለ፣ ኦርቶዶክስ የለ፣ ፔንቴኮስታል የለ። በህፃናት ትምህርት ጉዳይ ላይ እስክስታ እንመታለን ብላችሁ የምትሉ ሁሉ መጨፈር ትችላለህ። ጎጃምኛም ምንም እንጃርኛ እስክስታ ማለት ነው። እንቅጥቅጥም ይሁን ምንም መውረድ ትችላለህ። ግን ከእንቅጥቅጡ በኋላ የምጠይቅህ አምጣ ነው የምልህ። የተጻፈ አምጣ። በቃ የለማ ከሌለ ተፋታል። ጨርሻለሁ። ቤካ ነገር ብለዋለሁ ወይ ብለህ ካልከኝ አዎ ብሎኛል። ከእንደዚህ አይነት ትምህርት የበለጠ የሚያበሳጭ ትምህርት አለ እንዴ? ኢየሱስ አላለም፣ እነሱ ግን ይላሉ። ጳውሎስ አላለም፣ እነሱ ግን ይላሉ። ስለማያውቁ መጠመቅ አለባቸው አለ። ስለማያውቁ መጠመቅ አለባቸው። ህፃናት መጠመቅ አለባቸው፣ ምክንያቱ ስለማያውቁ አለ። ስለማያውቁ መጠመቅ አለባቸው። ስለማያውቁ ግን ወንጌል ሊሰብካቸው አይገባም። ስለማያውቁ ወንጌሉን ከልክላቸው፣ ስለማያውቁ መጠመቁን ፈቃጅ አንተ ማን ያደረገ? ድፋባቸው። ማን ነው ፈቃጅ ያደረገ? ስለማያውቁ ወንጌል አይሰብካቸውም፣ ስለማያውቁ ግን መጠመቅ አለባቸው ብሎ ወንጌሉን ከልክለ ውሃውን ፈቃጅ ያደረገ ማን ነው? አንተ። ውግርግር ትምህርት ማለት ይሄ ነው። ቻለው እንግዲህ ይህንን ገጠሬ ሰባኪ ነው ጌታ ያመጣብህ። ምንም አታመጡ። ጨርሻለሁ። ቤካይ ቴንክ አለቀ። አንተ የክርስቶስ ባሪያ ነህ። አለቀ። ስለዚህ ክርስቶስ ምን አለ ነው እንጂ ሉተር ምን አለ ካልቪን ምን አለ አይባልም። የካልቪንም የሉተርም ቢሆን የሚዳኘው በእግዚአብሔር ቃል ነው። አለቀ አለቀ። ሁላችንም በክርስቶስ ትምህርት ነው የምንኖረው። የምንመራው በክርስቶስ ትምህርት ብቻ ነው። ከዛ ውጪ በማንም ሰው ትምህርት አንመራም። የሁሉም ትምህርት በእግዚአብሔር ቃል ይመዘናል፣ በእግዚአብሔር ቃል ይፈትሻል፣ በእግዚአብሔር ቃል ይዳኛል። ትንቢው የእግዚአብሔር ቃል ብቻ ነው። በነ ጳውሎስ እንጂ እነ ጳውሎስ በነ ሉተር አይፈተሹ፣ አይመዘኑ። እነ ሉተር ናቸው በጳውሎስ ትምህርት፣ በጴጥሮስ ትምህርት የሚፈተሹት የሚመዘኑት። እና እንኳንም ዳርያዝ ያልክ ዳርያዝ አለቅ። ኤርሚ የእግዚአብሔር አምላክ አብስቶ ይባርክ። እንዴት እንደምወድ እኮ የኔ ውድ ወንድሜ፣ እንዴት እንደምወድ
በቃ እንዴት እንደምወድ መከራችንን እኮ ያሳዩት መከራችንን እንዴ ወንጌል እንዳንናገር እንዳንሰብክ እየመጡ እኮ እንቅፋት የሆኑ አስቸገሩ ነው። እና ለእነሱም እግዚአብሔር አምላክ ልብ ይስጣቸው፣ ወደ ክርስቶስ ትምህርት ብቻ ዘወር እንዲሉ ጌታ ይመስገን። ወይ ዳር ያስልትል በጣም ነው ሜጅ ዳርማ መያዝ አለበት። ምን መሰለህ የኦርቶዶክስን ፍጡራኖቻችሁን ዳር አርጉ፣ ዳር ያስብልን፣ ኢየሱስ በቂ ነው ገብቷል። መዳን ከሱ ውጭ ማንም የለም ካልን በኋላ የእኛን ሲሆን ዳር ማናሲዝ ከሆን ትክክል አይደለም። እኛም ጋር ቢሆን እንደ ክርስቶስ ትምህርት ያልሆነ እንደ ሐዋርያት ትምህርት ያልሆነ ለምን ከፈለገ የወላጅ አባታችን ትምህርት የሆነ ገባ። ታከብራቸዋለህ፣ ትወዳቸዋለህ። ምን አገናኘው? ማክበር መውደድ። እኛ ሼክ እናከብር የለ እንዴ? ምን ችግር አለ? ሼክ ለምን ያሆኑ ከፈለገ ምንም አያገባን እኮ። ስለ እድሜና ስለ አባትነት ከሆነ ኦፍኮርስ ምን አናከብርም? ሪፎርመር ነው እናከብራለን። እኛ ከግለሰቡ ጋር የተለየ ጠብና ጥላቻ ኖሮን አይደለም። አሁን ጉዳዩ ምንድን ነው? እዛ ቤት ያሳዝነውን የፍጡር ትምህርት ዳር ያስያዝነውን የፍጡር ትምህርት እዚህ ቤትም ዳር እናስይዘዋለን። በቃ ዳጊም ቢሆን ራሱ ዳጊም የፈጠረው ከሆነ ዳር ይዛል። በቃ እውነቱ ነው አለቀ። ስለዚህ ወይ ደግሞ እነሱንም ለቀቅ እናርጋቸው ኦርቶዶክሶቹ። እንደዛ ካልሆነ ወይ እነሱንም ተዋቸው። ስለዚህ እዛ ቤት ያለ የፍጡር ትምህርት ዳር የሚይዝ ከሆነ እዚህ ቤትም ያለ የፍጡር ትምህርት ዳር እናያዛለን። አለቀ። ምክንያቱም ትምህርቱ የፍጡር አይደለም። ይሄ ትምህርት ሲጀመር ተብሎ ሲጀመር ይሄ ትምህርቱ የፍጡር አይደለም፣ ወይ ደግሞ ኢየሱስ ፍጡር ነው እያሉ ነው ማለት ነው። አየህ፣ እኛ የፍጡር ትምህርት አይደለም እናስተናግድ። ዳጊ የኦርቶዶክሳውያኑ ከታች ሉተር እያሉ ያለቅሳሉ። የለቅሶ ኢሞጂ አንድ የነበራቸው እሱ ነበር። አየህ፣ ፍጡር ነው ሁሉ ጊዜ መመኪያቸው። አይተው ለትምህርታቸው ፍጡር ነው፣ ለልምምዳቸው እከል የሚባል ፍጡር ነው። እኛ ጋር ደግሞ ፍጡር አይደለም። ትምህርታችንን ኦሪጂኔት ያደረገው የጀመረው ከፈጣሪ ነው። ኢየሱስ ፍጡር አይደለም። እኛ ቤት አያችሁ፣ ከመለኮት ነው የጀመረው። ከፍጹም ሰው ከፍጹም የሆነ መለኮት ጀምሮ የኛ ትምህርት። ሐዋርያትም አይደለም የጀመረው እኮ። አዎ ሐዋርያት ቢጀምር ኖሮ ሐዋርያት ፍጡር አይደሉም ወይ ትለኝ ነበር። የኔ ትምህርት ኦሪጂኔት ያደረገው ከፍጡር አይደለም። ስለዚህ የኦርቶዶክስን የፍጡር ትምህርት ዳር ካስያዝኩኝ የእኛ ቤትን የፍጡር ትምህርት ዳር አስይዛለሁ። ከፍጡራኑ ጋር ችግር አለ? ምንም ችግር የለብን። ዲስሬስፔክት አደርጋቸዋለሁ? አላደርጋቸውም። አንዳንዶች ቤተክርስቲያን አባትና እንደ ወንጌል ያወሩትን ሀሳብ ትቀበላለህ? እቀበላለሁ። ግን ከወንጌል ጋር የሚጻረር በተለይ ፍጡር ካልሆነው ከኢየሱስ ትምህርት ጋር የሚጻረር የፍጡርን ትምህርት ግን ዳር እናስይዛለን። ሪስፔክትፉሊ ማለት ነው። ጨርሻለሁ። ቴንኪው። ተባረኩ። ከኑማ በቃ ይኸው ነው መልዕክቱ። እኔ ግን ጥያቄ አለኝ። እኛ ነው ጠይቀው እታች እንዳላወርድ። ጥያቄ በጣም ሲምፕል ነው። ሁሉ ዳር ይዞ ማን ሊቀር ነው ብዬ ሳስብ አይ ጌታ ይቀራል ቢለው ተጽናንቻለሁ። ዋናችን ኢየሱስ። እስኪ አሜን በል። ዋናው ማሉ የሚቆጣጠረው ኢየሱስ ነው። ማዕከላዊው ኢየሱስ ነው። ጻፉ ከስር ማዕከላዊ ኢየሱስ ነው። በቃ ኢየሱስ ብቻ እሱ ንጉስ ነው። እሱ ያለው ጠብ አይልም። ባይዘዌ ስለ አንድ ነገር እናውራ። አሁን እኚህ የቤተክርስቲያን አባቶች ሉተርም ብትሉት ሌሎችም ከሱ ቀደምም የነበሩት በዘመን መካከል የሆነ የተገለጠላቸውን አስተምረዋል። ትክክል የሆኑበት እንደ መጽሐፍ ቅዱስ የሆነውን ሁሉ ተቀብለናል። ለምሳሌ ሉተር በነበረበት ዘመን ጀስቲፊኬሽን ባይ ፌይት ወይንም በእምነት ስለሆነው በክርስቶስ ኢየሱስ በጸጋው በእምነት ድነናል የሚለውን አስተምሮ መጽሐፍ ቅዱሳዊ ነው። በቃ ሳናላምጥ የምንውጠው ትምህርት ነው። ከዛ ውጭ ግን አስቀድሞ የነበሩበት አባቶች ራሱ የቤተክርስቲያን አባቶች የሚባሉት አስቀድሞ የነበሩበት ፍልስፍና ብትሉ አስቀድሞ የነበሩበት ምልልስ፣ ልምምድ በተወሰነ መልኩ የእነሱንም አስተምሮ ወይንም ኢቭን የነበራቸውን ራሱ እይታ ኢንፍሉዌንስ ያደርገዋል። ለምሳሌ ልክ ሉተር የካቶሊክ አስተምሮ ኢንፍሉዌንስ አድርጎት እንደነበረው በቃ የገባው አንድ ነገር ነበር፣ ተቀብለናል እሱን። ከዛ ውጭ ግን ጥምቀት ላይ ከተመጣ ግን አሁን ለምሳሌ የህፃናት ጥምቀት ምንም መጽሐፍ ቅዱሳዊ አይደለም። ይዞት የመጣውን አንቀበለውም። በዘመን መካከል ሙሉ እውቀት ማለት ፕሮግሬሲቭ የሆነው ሬቨሌሽን ወይንም መገለጥ ወዴት ይወስደናል ከተባለ አሁንም የሚወስደን ወደ መሰረቱ ነው። ምንድን ነው መሰረቱ? ሐዋርያትና ነቢያት ያስተማሩት። ከዛ ውጭ አንቀበልም። ሉተርም ብትለው
የፈለጉትን የቤተክርስቲያን አባቶችን ብትጠራ ከዛ ውጭ አንቀበልም። ታትስ ደ ፖይንት። መጽሐፉ የተናገረው ኢየሱስ በመጀመሪያ ኢየሱስ ምን አለ? ሐዋርያቱ ምን አስተማሩ? በነቢያት ምን ተነገረ? በቃ እሱን ነው የምንቀበሉ። አዘርዋይዝ ሶላ ስክሪፕቸራ ብለን ስክሪፕቸር ላይ የሌለ ነገር የመቀበል ግዴታም ውዴታም የለብንም፣ አንቀበልምም፣ ደግሞ እንቃወመዋለን። ስትሬት አዌይ መጽሐፍ ላይ የለም። ለምን? ዊ አር ሶላ ስክሪፕቸር። እኛ መጽሐፍ ቅዱስ ብቻ ብለን የምናምን ሰዎች ነን። ይበቃናል። ሐዋርያቱ ያስተማሩት ሙሉ ነው። ኢየሱስ ያስተማረው ሙሉ ነው። ከበቂ በላይ የሆነ ሙሉ የሆነ ትምህርት አለን። ጌታ ይባረክ። ታትሶ እና አይዟችሁ፣ እንትና አትበሉ። ሁላችንም ዳር እንያዝና ንጉሱ ከፍ ይበል። ጌታ ይባርካችሁ። እሺ ቤቶ ቢና የተባረክ በእውነት እግዚአብሔር ይባርክ። ኤርማያ እግዚአብሔር አምላክ ዘመንን ይባርክ። በቃ ጌታ እንዲህ ነው ሲያስነሳ ሲጠራ፣ እንዲህ ቦልድሊ አንዳንድ የሰውን እውቀት ሲያፈርስ ደስ ይላል። ያም በእግዚአብሔር እውቀት ላይ ከፍ ያለ በእግዚአብሔር ሀሳብ ላይ ከፍ ያለ የስጋ ለባሽ እውቀት የስጋ ለባሽ ፍልስፍና ከመጽሐፍ ቅዱስ ከእግዚአብሔር ቃል በተቃራኒ የተቀመጠውን ነገር እንደዚህ ሲፈርስ ሲታይ ደስ ይላል። አለቀ። እኔ በዚህ አቋም ነው የምጸናው ሁል ጊዜ። ስለ ድነት ወይም ስለ መዳን ጉዳይ ክርስቶስ ምን አለ? ሐዋርያት አባቶቻችን ምን አሉ? ማለት እነ ጳውሎስ፣ እነ ዮሐንስ፣ እነ ጴጥሮስ፣ እነ ሉቃስ ምን አሉ ነው ብዬ የሚለው። እነ ይሁዳ፣ እነ ያዕቆብ ምን አሉ? አለቀ። እነሱ ነው የምጠይቀው፣ ከእነሱ ነው መልስ ማገኘው። ኦኬ ለምሳሌ እንትና እንዲህ ተናገረ፣ ኦኬ አምጥቼው ቼክ አደርጋለሁ በእግዚአብሔር ቃል። ሐዋርያ ጳውሎስ ብሎታል፣ ክርስቶስ እንደዚህ ብሏል ብሎ አስተምሯል ብዬ የምጠይቀው። ስለ ጥምቀት ጌታ ምን አለ? ሐዋርያት አባቶች ምን አሉ? ስለ ቁርባን ጌታ ምን አለ? ሐዋርያት አባቶች ምን አሉ? አለቀ። አንቀበልም፣ ወደፊትም ነው አንቀበለው እንደዚህ አይነት ጉዳይና ስለ ቅዱሳን ምልጃ ኦኬ፣ ስለ ቅዱሳን ምልጃ ምን አሉ? በዚህ ጉዳይ ላይ አባቶች ምን ብሎ አስተማሩ? ምን ብሎ ተናገሩ? እነሱ ነው እኛ የምንሰማው፣ እነሱ ነው የምናደምጠው፣ ከነሱ ነው የምንቀዳው፣ ከነሱና ከነሱ ብቻ። አለቀ። እግዚአብሔር ይባርክ ኤርሚሻዬ፣ እግዚአብሔር አብዝቶ ይባርክ። ምንም ማለት አልችልም። እግዚአብሔር ይባርክ። አሁንም እግዚአብሔር አብዝቶ ደጋግሞ ይባርክ። እኔ እዚህ ቲክታክ ላይ በጣም እግዚአብሔርን ማመሰግንባቸው በባርክ በቃ ማለት እግዚአብሔርን ማመሰግንባቸው ለማመስገን ምክንያት የሚሆኑ ወንድሞች አሉ። ኤርሚያ፣ ኤፍሬም ባለጊዜው ማለት ነው፣ ቢናዬ፣ ዳኒሻዬ አሉ እዚህ እነ ዳኒሻዬ፣ እነ ሜሎስ። በቃ የእግዚአብሔር ቃል ምን አለ? ከዚያ ውጭ ምንም የለም። እና ቅድም ዳጊ እንዳለ እዛ ቤት ዳር ያዝ ብለን እዚህ ቤት ደግሞ ዳር ያዝ ማንልበት ምንም ምክንያት የለም፣ ምንም ምክንያት የለም። እና ከጳውሎስ በላይ አባት የለም፣ ከነ ዮሐንስ በላይ አባት የለም፣ ከነ ያዕቆብ በላይ አባት የለም። እውነትም ዳር ያዝ እንዴ! በአጸደ ነፍስ ያሉት ይማልዳሉ፣ ጸሎት ይሰማሉ፣ ስለኛ ይታይ ምናምን። ኧረ በስመ አብ ወልድ። ባለፈው እኮ አንድ ስም አልጠራም እንጂ ለምሳሌ ሉተር እንደዚህ ያምናል፣ ሉተር ያምናል። who cares about that? እና ተጽፏል። በመካነ ኢየሱስና በሉተራውያን ዘንድ ይታመናል። ጽሁፍ ላይ ሁሉ አለ። ጻድቃን ከሞቱ በኋላ ይማልዳሉ ብሎ ሉተር ጻፈው ተብሎ የተባለው ማለት ነው። መረጃ ጥቅስ ግን ከብሉይ ከአዲስም አንድም ቦታ ላይ የጠቀሰው የለም። ስለዚህ ምን ሆኖ ይቀራል ማለት ነው? የሉተራውያንና የመካነ ኢየሱስ የራሱ የሉተር ወሬ ሆኖ ይቀራል ማለት ነው። ወሬ ማለት ነው። ቅዱሳን ከሞቱ በኋላ በሰማያት ሆነው ስለኛ ይጸልያሉ ብሎ አለ ብለው ተጽፏል አሉ። ጠይቄያለሁ። የመካነ ኢየሱስና የሉተራውያን አብያተ ክርስቲያናት ውስጥ ያላችሁ ወንድሞች እዚህ ያላችሁ በእኔ እንዳታዝኑ። እኔ ለክርስቶስ ላገለግል ነው የወጣሁት። እዚህ ያሉ ወንድሞች እንዳታዝኑ። የክርስቶስ ልናገለግል ነው የወጣ ነው። ኦኬ። ጉድና ጅራት በስተኋላ ነው ይባላል። መጽሐፍቶቻችሁ ላይ የተጻፈ ቅዱሳን ሰዎች ከሞቱ በኋላ በአጸደ ነፍስ ሆነው ስለኛ ይጸልያሉ ብሎ
ሉተር ጻፈ አሉ። የመጽሐፍ ቅዱስ ጥቅስ ጽፏል? መረጃ አለው ወይ ብዬ ስጠይቅ አገልጋዮችን የለም። ምንም ኮታ ያደረገው ነገር የለም። ከብሉይ ኪዳን ወይ ሕዝቅኤል አልጠቀሰ፣ ወይ ኢሳያስ ብሎ አላለ፣ ወይ ኤርሚያስ ብሎ አላለ። የብሉይ ኪዳን ነቢያትን አንዳቸውንም ጠቅሶ የመጽሐፍት ምንጭ ጠቅሶ አልጻፈም። ከአዲስ ኪዳን ሐዋርያት አንዳቸውን ምንጭ አልጠቀሰም። ከዛስ ጻድቃን ከሞቱ በኋላ ይማልዳሉ። ሁን አልኩ። አሁን በግልጥ ነው የምጋፈጣቸው። እኔ ወንድሞቼም ካቆሙ ቆሙ፣ ካልቆሙ ግን እኔ ብቻዬን አልኩ ከክርስቶስ ጋር። እኔ በጣም ነው የምቆመው፣ በጣም ነው የምቆመው። ጌታ ኢየሱስ ምስክር። አዎ ሉተራውያን የተባለችው እንደ ደብረ ብርሃን በግ ነው የምነዳህ አልኩ። አንተ ለኦርቶዶክሳውያን ወንጌል አይሰበክም ብላችኋል አይደለ? እንኳን ለእነሱ አይደለም ለእንደናንተ አይነቶቹ ሙት መንፈስ የተሸከማችሁ ሁሉ ወንጌል እንሰብካለን። አብያተ ክርስቲያኒቱ ብላለች አላለችም ኢትዮጵያ ውስጥ እየጠየቁ ነው። ቤተክርስቲያኒቱ ራሷ ሉተራውያን እንደዛ ብለው ከሰጡ ይፋረደኝ ቸሩ መድኃኔዓለም አልኩ።